ሰላም ጤና ይስጥልኝ የተወደዳችሁ አድማጭ ተመልካቾቻችን በወቅታዊ ጉዳዮች ላይ እንግዶችን እየጋበዝን ውይይት የምናደርግበት የመዓዛ እንግዳ የተሰኘው ፕሮግራማችን ነው ጀምሯል። ለዛሬ እንግዳዬ ኢንጂነር ይልቃል ጌትነት ነው። ኢንጂነር ይልቃል ጌትነት ጋር በወቅታዊ ጉዳዮች ላይ ውይይት የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ኢንጂነር እንኳን ደህና መጣ። ማዜ እንኳን ደህና ቆየሽኝ። በድጋሚ ስለጋበሽኝ አመሰግናለሁ። አሁንማ ቤት ነው። በተደጋጋሚ ስንጋብዝም ፈቃደኛም ስለምትሆን ሀሳብ አስተያየትንም ያለመሰሰት ስለምሰጥ አመሰግናለሁ። እውነት ለመናገር ግዴታ ቢሆንም ጭምር። በወቅታዊ ጉዳዮች ላይ ውይይት እንድናደርግ ስናስብ ብዙ ሀሳቦች ይነሳሉ። በእርግጥ አንተም በማህበራዊ ሚዲያም ላይ አክቹዋሊ ማህበራዊ ሚዲያ ላይ እንኳን አላይህም፣ በተለያዩ ሚዲያዎች ላይ ሀሳብ ሲሰጠህበት ቢሆንም ከሮሃ ጋር ካወራን ትንሽ ስለቆየን እንደው ከፕሮግረሶች ወይም ካለው ነገር ብንጀምር እንዳጠቃላይ የሁላችንም ከንሰርን የሆነው የሁላችንም ጉዳይ የሆነው እና አንተም በቅርብ ርቀትም ስለምትከታተል ከዚህ ቀደም የሰጣቸው ሀሳቦች ነበሩና የፋኖን ትግል በተመለከተ ሰፊ ለውጦች በተለይ የአማራ ፋኖ ብሔራዊ ንቅናቄ እንደ ድርጅት ከመጣበት ከጥር 9 ጀምሮ ብዙ ፖለቲካዊና ወታደራዊ እድገቶች ይታያሉ። እንደዚሁም ደግሞ በየቀጠናው ደግሞ በጋራ ከመጡ በኋላ መዋቅራቸውን ወደታች በሚዘረጉበት ወቅት ደግሞ በሚፈጠሩ መንገራገጮች ምክንያት ይህ ትግል አሁንም ፈቅ አላለም እንዴ? ተቋም አቁመው መሪ መርጠው በተቻለ መጠን ሴንትራላይዝ እያደረጉ ባሉበት ወቅት ደግሞ ያንን ከላይ የነበረውን መግባባትና መተያየት ወደታች ማውረድ ያልቻሉበት ምክንያት ምንድን ነው ብለው የሚያነሷሉ። እድገቱን ማዘሴንተር የሚያነሷሉ እና አንተ ግምገማ ምንድን ነው? ሰፋ ያለ ጥያቄ ነው፣ ግን እንደው በልኩ ብታየው። ማዚ በድጋሚ አመሰግናለሁ ለሰጠሽኝ እድል። እንዳልሽው አትሊስት የዩቲዩብ ዜና ያለው እና በዛ የሚተላለፉ ነገሮችን እከታተላለሁ። በዛ በተጨማሪ ደግሞ ምንድነው ጓደኞች የሚደውሉልኛል። አንዳንድ ጊዜ ደግሞ ሶሻል ሚዲያ ላይ ያለውንም ቢሆን ምንድነው ለየት ያለና ቀልብ የሚስብ ነገር ሲሆን ጓደኞቼ በዋትሳፕ እንደዚህ ይልኩልኛል። ያው ከአንቺም ጋር እናወራለን በስልክም እንዲህ ለነገሮች እንግዲህ አይደለሁም ማለት ነው። እንግዲህ የፋኖን ትግል በተመለከተ እስከዛሬ ድረስ በተለያየ ምዕራፍ ላይ የተለያዩ አስተያየቶች እየተሰጡ እኛም ደግሞ ለዛ ነገር የመሰለንን ነገር እየተናገርን፣ ግን የመሰለንን ነገር ደግሞ ስንናገር ሁልጊዜም ግልጽ መሆን ያለበት አጠቃላይ እንቅስቃሴውና የአማራ ሕዝብ የህልውና ትግል እንዳጋጠመውና ያንን ለመቀልበስ የሚያደርገው የህልውና ትግል በየትኛውም አይነት በሞራልም በህግም የሚደገፍ እንደሆነ በትክክል እናምናለን። እኛም ደግሞ የዛ አካል በአጋጣሚ በቦታው ስላልተገኘን እንጂ የዛ መከራና ሰለባ በአንድ አጋጣሚ አርሲ ላይ ብንገኝ፣ ወለጋ ላይ ብንገኝ፣ ወይም በትራንስፖርት ከአዲስ አበባ ወደ ጎጃም ስንሄድ ብንገኝ እንደተገደሉት፣ እንደታረዱት፣ ቤተክርስቲያን ላይ ሲቃጠሉ አብረው እንደሆኑት፣ በቦምብ እንደተደበደቡት ሰዎች እኛም የዛ አካል እንሆን ነበረ። ስለዚህ በአጋጣሚ በሎተሪ እዚህ በመሆናችን እንጂ እኛም እዛ ብንሆን ኖሮ የዛ አካል ስለነበር ይሄንን የህልውና አደጋ ለመቀልበስ የሚደረግን ትግል በሙሉ ልብ እንደግፋለን። ስለዚህ የምንሰጠው አስተያየት ሁሉ ተንታኝ ከሩቁ ነው ሀሳብ የሚሰጥ ሰው ሳይሆን በተቻለ መጠን ነገሮች ተስተካክለው መልክ እንዲይዙ በማሰብ አዘሴም ታይም ኢንሳይደርም አውትሳይደርም ታላቅም ሩቅም ቅርብም ሆነን እነዚህ ነገሮች ባላንስ አድርገን የምንሰጠው አስተያየት መሆኑ ምንም መሻማት የለበትም ማለት ነው እና በዛ አንጻር ስናየው አንዳንድ ነገሮች ላይ በስስት የምናደርጋቸው ነገር ቢሆን ከዓላማ የመጣ ነው የሚሆነው፣ በያዝ አይደለም። አንድ ሀሳብ ስንሰጥ ወደ ላይ አድጎ የሚራመድበት መንገድ ጭምር በማሳየት እንጂ እንደው ሳንክሽሞኔስ በሆነ ሁኔታ የሞራል የበላይነት ወስዶ እነሱን ቁልቁል አይቶ የተበላሸውን ነገር እየፈለጉ ትችት ሰጭና ሀያሲ አይደለንም እና በዛ መሰረት ብዙ ጊዜ አስተያየት በየምዕራፉ ስንሰጥ ቆይተናል። ሀሳቦቻችንም በአንድ መልኩ በከፊልም ሆነ በሙሉ እየወሰዷቸው እየተስተካከሉ መጥተዋል። አንዳንድ ሰዎችም ይህንን የተገኘች አንድ አጋጣሚ ስትኖር በዛ ሂደት ውስጥ ራሳቸውን አዋቂ ለማድረግ ወይም ደግሞ ትግሉን ለመበተን የሚሰጡ ሰዎች የሚሰጡትን ያልተገባና ያልተገራ ኃላፊነት የጎደለው አስተያየት
ፊት ለፊት እየተጋፈጥ ነገሮች መልክ ይዘው ደርሰዋል ማለት ነው። እና እንደው ከዚህ ጋር ተያይዞ ማዚ ወደ ዋናው ጉዳይ ሳንገባ ሰሞኑን ኢራን በአንድ ወገን እስራኤል እና አሜሪካ በአንድ ወገን ያለው ሆኖ በገልፍ አካባቢ ያለውን ጦርነት የምታውቂው ነው ሰሞኑን። እና ከዚህ ጋር ተያይዞ ሰሞኑን ሲነሳ ያለ ነገር ምንድን ነው? የኢራን መንግስት ዋናው መሪ ከላይ ስለተመታና ዋና አመራሮች ስለሌሉ መሪ የላቸውም። ስለዚህ ድርጅቱ ፈርሷል፣ ኮላፕስ ያደርጋል ነው እየተባለ ነበር። ከዛ ለዛ ካውንተር የሆነና ደግሞ በኢራኖች አካባቢ የሚሰጠው ነገር ምንድን ነው? ይሄ እንደሚመጣ አውቀው የናሽናል ጋርዱም ሆነ አጠቃላይ የመንግስቱ መዋቅር አደረጃጀት ከላይ አንድ ነገር ቢመጣ እንኳ ነገሩ ጠቅላላ ኮላፕስ እንዳያደርግ በሚሆን አደረጃጀቱ ሞዛይክ ነው። ሁሉም በየራሱ አካባቢ የራሱን አመራርና አስተሳሰብ ይዞ አጠቃላይ የኢራንን ፖለቲካ ሀሳቦችና እምነቶች ዳር ለማድረስ የሚደረገውን የህልውና ትግል ዓላማ እንዲደግፍ ተደርጎ አመራሩ ግን ዲሴንትራላይዝድ ሆኖ የተመሰረተና ቃል በቃል ሞዛይክ ነው እያሉ ስለዚህ በዓላማ ደረጃ ይገናኛሉ፣ በአመራር ደረጃ ግን ዲሴንትራላይዝድ የሆነ ነው ተብሎ እንዳንድ የወታደራዊ ስትራቴጂ ሆኖ ሲነገር ሰምቻለሁ። እና እኛም ሁልጊዜ የፋኖን ነገር ዲሴንትራላይዝድ መሆኑ ይጠቅማል፣ ፍሉዲቲ፣ አዳፕታቢሊቲ፣ ከአደጋ ለመቀነስ የመንግስትን ኃይል የመጠቀምና የጉልበት የበላይነትን ለማድረግ እያለ ስንል ወይም ደግሞ ቦታ አልተቆጣጠሩም ስንል ብዙ ጊዜ ዝም ብሎ ለመሸፈን ብቻ የሚደረግ አስተያየት ተደርጎ ይሰጥ ነበር። እና አሁን ግን እንደዛ ያለው ነገር ይሄው በቅርብ ሌላም ሀገር እየተሰራበት ያለ መሆኑን እና እንደው ዝም ብሎ ነገሮችን ለመደገፍና ድክመትን ለመሸፈን ብቻ ያልሆነና ሳይንሳዊ እንደሆነም በዚህ አጋጣሚ እንዲያውቁት ያስፈልጋል። ይሄንን ካልኩሽ በኋላ ማዚ ወደ ዋናው ወደ መሰረታዊ ጥያቄ ስመጣ የፋኖ እንቅስቃሴን አሁንም ቢሆን አደረጃጀታቸውን በመጨረስ ረገድ ታች ድረስ ያለውን የሰሩትን መሰረታዊ ሀሳቦችና እምነቶች የፖለቲካም የወታደራዊም እና አጠቃላይ የድርጅት ቅርጽ ታች ድረስ በማውረድ ረገድ አፈጻጸሙ ዘግይቷል የሚል ነገር አለ። እንዲህ አይነት ጥያቄዎችን እንግዲህ የውስጥ አሰራር ስለሆኑ ዋናው መልስ መስጠት ያለባቸው ጀነራል ተፈራም ወይም ዘመነን ናቸው። የዚህ ኃላፊነት ማለት ነው። ኦልሬዲ ድርጅት ሆነዋል፣ አንድ ላይ ሆነዋል። ስለዚህ ይህን ነገር በማፋጠን ረገድ ተጠያቂነትም ስላለው ነገርም ደግሞ ማብራሪያ መስጠት ጉዳይ የነሱ ስፔሲፊክ የድርጅታቸው ጉዳይ ይሁንና ባለው አጠቃላይ ሂደት ላይ ግን የፋኖ ትግል የት ጋ ነው የሚለውን ነገር ከዚህ የድርጅት አፈጻጸም ባለፈ ከኢትዮጵያ አጠቃላይ ትግል ተለይቶ መታየት የለበትም። የተደገመው ነገር የቴዲ አፍሮን የቅርብ ጊዜውንም ዜማ ጨምረሽ ስታይ አጠቃላይ መንግስት እየተወናበደ አንዴ ከኤርትራ አንዴ ከሶማሌ አንዴ ከሱዳን የሚያደርገውን ውስጥ ያለው ስርዓት እየሟሟ መሄዱ የህዝብ መነቃቃት መምጣቱ ኢትዮጵያ ውስጥ ያሉ አገር ቤት የሚንቀሳቀሱ የፖለቲካ ኃይሎች ሁሉ ከመንግስት ጋር ከታጠቁት ጋር ካልተደራደርክ በስተቀር መፍትሄ አይመጣም ብሎ ምርጫ ላይ ያሉ ሁሉ ሰዎች መናገራቸው እነሱንም ሳያጠፋቸው አደረጃጀታቸው እዚህ ደረጃ መድረሱ ከዛም በኋላ በኤርትራ በአማራ በትግራይ በኦሮሞ ያሉትን ነገሮች መንግስት ዘልዝሎ ለመግዛት አገሪቷንም አዳክሞ ለማድረግ የሚያደርገውን ነገር ግን በኋላ ላይ የነበሩት ቁርሾች ሁሉ እየተጠገኑ በቅርብ ጊዜ የካቲት 11ን ሲያከብሩ ይመስለኛል ዶክተር ደብረጽዮን በአደባባይ ወጥተው የአማራ ህዝብ የሚያደርገውን ትግል እናከብራለን፣ እናደንቃለን፣ ከጎናችሁ እንቆማለን ብለው በአደባባይ በትግርኛ ለራሳቸው ኮንስቲትዩንሲ ሲናገሩ ይሄ ሁሉ የፋኖ ትግል እንዴት የኢትዮጵያን ፖለቲካ ግራቪቴት እያደረገው እንደሆነና ነገሮች እየተሰበሰቡ እንዳሉ የሚያሳይ ነገር ነው። ስለዚህ በኦሮሚያም የተደረገው አጠቃላይ በኢትዮጵያም የተደረገው በጎረቤትም የመጣው የፋኖ እንቅስቃሴ ጋር አብሮ ተያይዞ የመጣ እንጂ ለብቻው አይዞሌትድ ኢቨንት አለመሆናቸውና የፋኖን እድገት ስትለኪው በአጠቃላይ የቀጠናውን የአብይን መዳከም የተለያዩ ኃይሎች ወደ አንድ መምጣት የፋኖም ወደ አንድ መምጣትና በኢትዮጵያ ውስጥ የተለያዩ ኃይሎች ሁሉ አብረው ለመስራት ነገሮችን ቻናል ማድረግና ለሰላማዊ ትግል ህዝቡ መነቃቃት ሁሉ የህጋዊ የተመዘገቡ ፓርቲዎች ሁሉ የትጥቅ ትግሉን እውቅና ሰጥተው መንግስትን ተነጋገር ብለው ሲሉ
የዛ ትግል እድገቶች መሆናቸውን በአጠቃላይ ማየት ያስፈልጋል። ስለዚህ ከዚህ ሁሉ እድገት አንጻር ስታየው ድርጅቶቹ መዋቅሮቹ ታች ድረስ አለማውረዱ እንዲሁ ዝም ብሎ የሚታለፍ ነገር ባይሆንም እና መሰራት ያለበት ነገር ቢሆንም ወቀሳውና ድክመቱ ግን በጣም ኢምንት የሆነና ውስጣዊ የአደረጃጀት ስራዎችን የመፈጸምና ያለመፈጸም ሆነው ነው የሚታዩት። በአጠቃላይ ስዕል ደረጃ ሲታይ በዚህ 3 ዓመት ውስጥ የተሄደው ርቀት የመጣነውን ነገር ስናየው ይህም ሁሉ ነገሮች ሂደዋል ማለት ነው። በጣም አሪፍ። እኔ እዚህ ጋር እንደው የተለያዩ ነጥቦችን ስላነሳ ወደ ሌላው ጥያቄ ከማለፌ በፊት የዚህ የውስጥ አደረጃጀት ጉዳዮች ባይሰልፍ ሊፈጠሩ የሚችሉ ነገሮች ናቸው። ድርጅት ሲቆም ድርጅት ቆሞን ከቀጠለም በኋላ ትግሉ እስካለ ድረስ ስራ እስካለ ድረስ ፖለቲካ እስካለ ድረስ እንደዚህ አይነት ነገሮች እያደጉ የሚመጡ ናቸው፣ ናቹራል ነገር ናቸው ብሎ ማለፍ እንዳይቻል የሚያደርገው አሁን አንተ እንደ ፕሮግረስ የምታነሳው ለምሳሌ የህወሓቱ መሪ ወጥቶ ያለራሱ ማህበራዊ መሰረት እንደዚህ አይነት ንግግር አደረገ፣ እንደዚህ ትግሉ ያደገበትን ያገኘው ተቀባይነት ታነሳዋለህ። ግን በብዙ መልኩ የውስጥ የአደረጃጀት ችግሮችን የሚነሱ ነጥቦችን ጥያቄዎችን ግን ዛሬም ከወያኔ ጋር በመስራት እና ሰራ ለወያኔ አሳልፎ ሰጠ ትግላችን ሊሸጥ ነው የሚል አሁንም አጀንዳዎች እዚህና እዛ ይናፈሳሉና እኔ እንደው ከዚህ ቀደም አስተያየት ሰጥተንበታል፣ አውርተንበታል። ግን እንደው በዚህ ጉዳይ ላይ ስቲል የሚገኙ ነጥቦችና ክፍተቶችን ወደዛ ለመጠምዘዝ የሚደረገው የፖለቲካ ሸፍጥ ይሁን ወይም ደግሞ ተራ ጨዋታ ባላቀውም ግን እንደው ከምን ፐርስፔክቲቭ ነው መታየት ያለበት? እኔ እንደው ማዚያ አይደለም እንዳልኩሽ ቁልቁል ላለመናገር እና ኢትዮጵያውያን ባህላችን አይደለም። የፖለቲካና የሀሳብ ትግል የተለመደ ነገር አይደለም። ሀሳብን በሙሉ ልብና በሙሉ አቅም ስትተች ሌላውን ሰው እንደው ስብናውን ሁሉ የጎዳሽ ወይም ደግሞ ከኢትዮጵያ ጨዋነትና ትትና እንደወጣሽ ተደርጎ ይታያል። የፖለቲካ ፊት ለፊትና የአደባባይ ንግግር በብዙ የተለመደ ነገር አይደለም እና ከዛ አንጻር ቃላቴ የተቆጠበ ይሆናል እውነቱን ለመናገር። ያም ሆኖ ግን እንደፈለክ ነው የምትናገር ነው የሚባለው። ግን እንደፈለኩ ብናገር አይሆፕ ስንት ነገር የምናገረው ነገር ነበረ። ለሀገር ምን ያመጣል፣ ለትግሉ ምን ይሆናል፣ በማህበረሰብ መካከል ያለውን ነገር እንዴት ያደርጋል በሚል እውነቱን ለመናገር ደምሬ ቀንሼ ነው የምናገር። ቀጥታ ይሆናል ንግግር እንጂ በልቤ የመጣውን ሁሉ ነገር አልናገርም፣ የሚያበሳጨኝን ሁሉ ነገር ማለት ነው። እና ይሄ አሁንም ያንን ነገር የሚያኝኩ ሰዎች ቃላቱን ላለመጠቀም ነው ያለ አዋቂነት ነው የምልሽ። አጠቃላይ ፖለቲካ ምንድን ነው የሚለው የነገሮች እድገት የት ደርሰዋል የሚለው ኢቭን ለራሳቸው የሚጠቅመው የሚያውቁት አይመስለኝም። ህወሓትን ለምንድን ነው የሚጠሉት አይደለ? ህወሓትን የሚጠሉበት መሰረታዊ ጉዳዮች ካወቁና እነዛ ነገሮች አሁን አሉ የሉም፣ ቀጥለው ይመጣሉ አይመጡም፣ በሌላ ሁኔታ እነዛ ነገሮች አሉ በሌላ አፈጻጸምና በሌላ መልክ ወይስ ምንድን ነው? የኛስ አደረጃጀትና ፍላጎት ምንድን ነው? ስትራቴጂክ ግብ ምንድን ነው? የታክቲክ አጋርነት ምንድን ነው? በታሪክ ውስጥ ሪአላይመንት ኦፍ ፖለቲካል ፎርስስ ሆኖ ያውቃል አያውቅም? እነዚህን ጥሩ ጥያቄዎች ቢጠይቁ እነዚህ የፖለቲካ ጥያቄዎች ናቸው አይደለ? አሰስመንት መስራት ነው፣ ያለሽበትን ሁኔታ እስካን ማድረግ ነው። ይህንን ካደረጉ ይሄ የሚዘፍኑት ነገር ዜሮ እንደሆነ ይታወቃል። ላይክ አሁን ዝም ብሎ አንድ ሰው ምኒልክ ሊመጣ ነው ምናምን እያለ ከማውራት የተለየ አይሆንም። አሁን የምንገኝበት ሁኔታ ምን አለ፣ ምን የለም፣ ምን ሊመጣ ይችላል። ህወሓትን በዘር ፖለቲካ ከሆነና አማራን የሚጎዳ ህገ መንግስት አምጥቷል ብለው ከሆነ የሚጠሉት አሁን ያለው መንግስት በዚህ ህገ መንግስት የኢህአዴግ ሽራፊ ሆኖ በቦምብ ላያቸው ላይ እየወረደ ነው መንደራቸው እየሄደ። ይህንንም 8 ዓመት ሙሉ የሚያሻሽልበት ምንም መንገድ አላሳየም። የአደረጃጀቱም ቢሆን ብልጽግና የዘር ፖለቲካን የበለጠ ፐርፌክት አድርጎት በጎሳ ቁጥር ተዋጽኦ ነው ያደረገው። መተዳደሪያ ደንባቸው ኦሮሞ የህዝብ ቁጥሩ ይሄ ስለሆነ ይሄን ያህል ፐርሰንት፣ አማራ ይሄን ያህል ፐርሰንት፣ ሶማሌ ይሄን ያህል ፐርሰንት፣ ትግሬ ይሄን ያህል ፐርሰንት ብሎ ድርጅቱን ራሱ የጎሳ ነጠላ ድምር አድርጎ የመጣ በኢትዮጵያ የፖለቲካ ታሪክ ብልጽግና የዘር ድርጅትን ኢንትስ ፐርፌክት ሴንስ ያሳየ ነው። ያም ሆኖ በታክቲክም ሆነ በስትራቴጂ መሰረታዊ የሆነ መዋቅራዊ ጥቃት ያደረሰብኝ ቤተመንግስት ያለው ነው። ያንን ለመታገል በታክቲክ እንኳን እሱን ከሚገፉ ኃይሎች ጋር መቀራር፣
በዓለም ላይ ሪአላይንመንት ኦፍ ፖለቲካል ፎርስስ ስንት ጊዜ ተደርጓል። ጃፓንና አሜሪካ አሁን ዋና ወዳጅ ናቸው። የጃፓንን የሴኩሪቲ አምብሬላ ያለው ሳውዝ ኢስት ኤሽያ ውስጥ አጠቃላይ ኮሪያን ጨምሮ ጃፓንን ጨምሮ በአሜሪካ ነው። አሜሪካ ግን በሁለተኛው ዓለም ጦርነት ጃፓንን እንዳልነበር ያደረገና 2 ከተሞችን ለመጀመሪያ ጊዜ በኒኩለር ቦምብ በአቶሚክ ቦምብ ያጋየ ሀገር ነው። ቻይናና ራሽያ እድሜ ልካቸውን በታሪክ ውስጥ እንደተጣሉ የኖሩ ሀገሮች ናቸው። አሁን ወዳጆች ናቸው። ጀርመንና ፈረንሳይ እድሜ ልክ ጠላት ናቸው። እንግሊዝ አሜሪካን ፍዳውን አሳይቶ ቀይ ግዛት ይገዛ። ከሁለተኛው ዓለም ጦርነት ያለውን ዓለም ግን በአጠቃላይ ሁለቱ አንድ ላይ ነው ይሄን ዓለም ሲገዙት የሚኖሩት። ቅራኔዎች በምን ደረጃ በተለያየ ዓለም እንግዲህ የነገርኩሽ እነዚህ ናቸው። እኛ ዘላለም ለምን ተጣልተናል ነው ይሄን የሚሉ ሰዎች? ወይስ ደግሞ እኛ ተደራጅተን በቁጥራችን ሐሳባችን ጥያቄያችን ፍትሃው ሆኖ እያለ እኛ ጠመንጃ ይዘንና ተደራጅተን ህወሓትም ራሱን ችሎ ግን ወደ ዋና ጉዳይ መጥቻለሁ ሲል ድሮ ተጣልተን ነበር አልፈልግም ነው? እና እነዚህ ሰዎች ሰው ሲያቸውልሽ እኔ እውነቱን ነገር አይካልሽ ከኛ ጋር ባለመግባባት በልክም በፖለቲካ ውድድርም ቢሆን ለራሱ የሚጠቅመውን ነገር ቢያደርግ እኔ አንድ ሰው ይገባኛል። ለኔ እንዳይሳካል ሊፈልጉ እሱ እንዲሳካለትና የሚፈልገውን ዓላማ ያሳካ። ዘመዶቻቸው እየተደበደቡ ይሄው ያልኩሽ ህገ መንግስት በድርጅት ቁጥር ሳይቀር ኢህአዴግ እንኳን አብዮታዊ ድርጅት ነኝ ብሎ የአፋር የሶማሌ የጋምቤላ አካባቢዎችን ከአብዮታዊ ዲሞክራሲ አስተሳሰብ ጋር የማህበረሰብ አደረጃጀታቸው ስለማይሄድ አጋር ድርጅቶች ናቸው ብሎ ነው የሚይዘው። ያ ማለት ፖለቲካል አይዲዮሎጂ አለው። ተመልከች ድርጅቱን የኢህአዴግን ማለት ነው። የአብይ ድርጅት ግን ብልጽግና የእያንዳንዱን ጎሳ ቁጥር እያየ በፕሮፖርሽን ለጎሳ ስልጣን ያከፋፈለ ህገ ደንብ ያለው ድርጅት ፒውርሊ የጎሳ ድርጅት ማለት ነው። በሌላ ነገር በጎሳ ውክልና ፓርቲ የመሰረተ የዚህ ደጋፊ ናቸው። ያ ህገ መንግስት ደግሞ አሁን ያለው እዚህ አለ በጦርነት እያመሰ ነው። እና እነዚህ ሰዎች ህወሓት ሊመጣብን ነው ምናምን እያሉ ሲሉ ምን ታያለሽ? ሁለተኛ ህወሓት ስልጣን የያዘበት ነባራዊ ዓለም አቀፋዊ እና ቀጠናዊ የኢትዮጵያም የፖለቲካ ኃይሎች አስተላለፍ ምን ይመስል ነበር በዛን ጊዜ ያለው፣ አሁን ደግሞ የምንገኝበት ሁኔታ የቱ ነው ብለው ካሉ አንድ ኃይል እንኳን ህወሓት ከአነስተኛ ቁጥር ያለው በስልጣን ውስጥ ቆይቶ በብዙ ነገር ዲሌጂቲማይዝድ ነው ይሄድ አይደለም። የአማራ ህዝባዊ እንቅስቃሴም ቢሆን የኢትዮጵያን ሁኔታ ወደፊት ብቻውን ሄዶ መልሶ ጨቋኝ የሚሆንበት ነባራዊ ሁኔታ በምንም አይነት ሊኖር አይችልም። የኢትዮጵያ ፖለቲካ ያንን አይፈቅድም። ስለዚህ የራሳችን የህልውና ትግልና ዓላማ ባንድ ላይ ይዘን የኢትዮጵያን ሁኔታ በተመለከተ ግን ከሁሉም የህብረተሰብ አካሎች ጋራ ወደፊት የኢትዮጵያን ሁኔታ በጋራ እንበይናለን ብሎ ፖለቲካ መያዝ እንዳልኩሽ ይሄንን የሚነቅፉ ሰዎች በተቃራኒው ያለ ሐሳባቸው ወይ ካለማወቅ ነው ወይም ተንኮል ነው። የተንኮልና የመቀኝነታቸው ደረጃ ደግሞ ራሳቸውንም የሚጎዳ ነገር እንዲያደርጉ አድርጓቸዋልና ያንን ነገር ኢንፋክት ብዙ ትራክ አላገኘም። ካይንድ ኦፍ ፍሪንጅ ሙቭመንት ሆኗል። ራሳቸውንም አዋርደዋል። ህዝቡም ነቅቷል። ፖለቲካው ይሄንን የጋራ የመሰባሰቡን ሐሳብ እየያዘ የበለጠ ከሀገርም አልፎ ቀጠናዊ ስብስብ እየተፈጠረና ትልቁ ጉልበት ግን ወደፊት የሚሄደው ሆኖ የኛ የምንለው ሐሳብ ሲግኒፊካንትሊ እንዳሸነፈ አልጠራጠርም። ግን ይሄን የሚሉት ልጆች በአንዳንድ መልኩ ደግሞ በቅርብ ማቃቸውም ሰዎች ስለሆኑ ይሄንን አሁን አንቺ ያልሽውን ህወሓት ሊመጣ ነው እያሉ የሚያላዝኑት ሰዎች እንደው ሄዱበት ርቀት ስለሚያሳዝነኝ ነው። ቱ ቢ ኦነስት እንደው ይሄን ያህል ኢራሽናሊቲ አት ሌቭል ቤስት ሲሄድ እንደ የሰው ልጅ ምን ቢሆን ነው እንደዚህ የሚሆነው እያልኩ ስለገረመኝ ነው ብዙ ርቀት ሄድኩ እንጂ እንደው ጉዳዩ ያን ያለ እኔም ካነሳ ነው አይቀርም እንደው ሀሳብ መስጠቱ ተገቢ ነው ብዬ ነው። ኤኒዌይ አንዲሁ ከያዝኩት ጥያቄ መሀል አንተም እያነሳኸው የነበረው በገደም ዳሜ ያነሳኸው የቴዲ አፍሮን ዘፈን አንስተኸው ነበርና ሰማኸው የቴዲ ዘፈን እንደ ሌላ ጥያቄ ከማለፌ በፊት የተወሰኑትን ዘፈኖች የበለጠ በትኩረት ሰጥቼ ሰምቻቸዋለሁ። ሌላውን ግን እንደው ለርለም ወይ ስለዚህ ሰምተኸዋል በሚል እንሰግና ኖርማሊ እንደው ከዘፈኑ ከግጥሙ ከዜማው ጋር ሳይሆን ያው እንዳጠቃላይ የቴዲ አፍሮ ዘፈን ብቻ ሆኖ አላለፈም ነገሩና
የመንግስትንም ሪያክሽን ያየ ነው። ዘፈኑ ከመውጣቱ ቀድሞ ፕሬስ ሪሊዙን ከመከልከል ጀምሮ በኋላ ዘፈኑ ከወጣ በነገራችን ላይ ከቴዲ አፍሮ ጋር በተያያዘ የታሰሩ ሰዎች 7 ደርሰዋል። የቅርብ ጓደኞቹን ጨምሮ ግራፊክስ ዲዛይን ከሚያደርጉ ሰዎች ጭምር ቃል አቀባዩ እንደዚህ አይነት 7 ደርሰዋል። በሱ ዙሪያ ያሉ ሰዎች የታሰሩ ስቱዲዮ ኦልሬዲ ተዘርፏል። ዶይቼ ቬለን ጨምሮ ሌሎች ኢንተርናሽናል ተቋማት የዘገቡት ሚዲያዎች የዘገቡት ጉዳይ ነው። የመንግስት ካድሬዎች ብቻ ሳይሆኑ ራሳቸው የመንግስት ባለስልጣናትም ጭምር ወጥተው በዘፈኑ ላይ ሪያክት ያደረጉበት ሁኔታ አለና እንደ አጋጣሚም ይሁን ታስቦበት እነሱን አስደንግጧቸዋል። መጀመሪያ አስበውበት ነው የደነገጡት። በኋላ ግን ከህዝቡ በተለይ ከአዲስ አበባ ህዝብ ጋር የነበረው ሪያክሽን ከዛ ጋር ተያይዞ የቅርብ ሰዎቹ ናቸው እንጂ በመቶዎች የሚቆጠሩ ሰዎች ታፍሰው ማደራቸውን አውቃለሁ፣ ዘፈኑ እንደወጣ ማለት ነው። እና እንዴት አየኸው የአዲስ አበባን ጉዳይና አጠቃላይ ከዚህ ዘፈን ጋር ተያይዞ በመንግስትም በህዝቡም በኩል የተሰጠውን ሪያክሽን ከዛ ብንጀምር ደስ ይለኛል። የቴዲ ስራዎች እንደዚህ ሁልጊዜ ጉልበት አላቸው፣ የታወቀ ነገር ነው። ቴዲ ያለ ጥርጥር ስራውን አስቦ የሚሰራ ሰው የሚሄድበትን ገንዘብና መንገድና ህልሙን ሁሉ አስቀድሞ የተለመ እና ስራዎችን ሁሉ በጥንቃቄ የሚሰራ ሊያመጡት የሚችሉትን ኢምፓክት ጭምር አስቀድሞ ገምቶና አስቦ የሚንቀሳቀስ ሰው እንደሆነ ምንም ጥያቄ የለውም። በዚህ አጋጣሚ ለስራዎቹ አክብሮት አለኝ ለቴዲ። እና ደግሞ ይሄ አንዳንድ ጊዜ ምንድነው ፐብሊክ ፊገር የሆኑ ሰዎች ነገሩንና ወቅቱን ጠብቀው እንደው እዚህ ላይ የህዝብ ልጅ ስለሆንኩ ህዝብ ከኔ አንድ ነገር ስለሚጠብቅ አንድ ነገር ማለት አለብኝ ብለው ለወቅቱ ሁኔታ ሀሳብ የሚሰጡ አርቲስቶችም ታዋቂ ሰዎችም ምኖችም እንዳሉ አውቃለሁ። ቴዲ ግን ከልቡ ሂሚኒት የሚያምንበት ነገር አለው እና ለዛ ነገር ደግሞ የራሱን ትውልዳዊ ኃላፊነት መወጣት እንዳለበት አምኖና አስቦ ነቅቶ ስራያ ጉዳይ ብሎ የሚሰራ ሰው እና ይህንን በቃለ መጠይቆቹ ሁሉ በሚገባ ተረድቻለሁ። ከ4-5 ዓመት በፊት በነበረው በወጣው ዘፈን ላይ ከኤልያስ ጋር አሶሺየትድ ፕሬስ እያለ ያደረገውን ቃለ መጠይቅ በሚገባ አይቼዋለሁ በዛ ጊዜ እና እዛ ላይ የምታየው ነገር አለ። ትውልዱን ለማስተማር እንደሚፈልግ ኢትዮጵያ ትልቅ ጉልበትና ትልቅ ኃይል ያለው ኢትዮጵያዊነት አመለካከት እንደነበረ በፊት ለዚህ ሀገር የተዋደቁ ብዙ አካላት እንዳሉ ለነዛ ሰዎች ደግሞ ክብር መስጠትና የወደፊቱን ትውልድ ያንን ማስተማር እንዳለበት አምኖበት እንደሚያደርግ ያን ሲያደርግ ደግሞ ይህን ሀሳብ የማይደግፉ ሰዎች እንዳሉ እንደሚያምን ሁሉንም ሰው ደግሞ ማስደሰት እንደማይቻል እንደሚያውቅ አምኖ የያዛትን መስመር ግን ወዲህ ወዲያ ሳይል ጠብቆ የሚሄድ ሰው እንደሆነ በዚህ አጋጣሚ እንደው ተቾችን በሚገባ አሁን እኛ ሀገር ችግሩ ምንድነው? ተቾችሽ ራሱ የምትሰጪውን ሰው በትክክል አያውቁትና ቴዎዲን በዚህ ደረጃ የሚያውቁት አይመስለኝም። ኢቭን አሁን የተለያዩ ሰዎች በተለያየ ጊዜ ይደግፉታል ያለው የተወሰኑ የህብረተሰብ ክፍሎች መጀመሪያ አካባቢ የማይፈልጉት የፖለቲካ ኃይሎች ከፖለቲካ አመለካከት ተነስተው እንደነበሩ አውቃለሁ። ከዛ ያኔ የኦሮሞ ፕሮቴስት በመጣ ጊዜና ከዛ ጋር ተያይዞ በነበረ ባለፈው በወጣው ዜማ ውስጥ አንድ ዘፈን ዘፍኖ በዛ ውስጥ የተለየ ድጋፍ ሲሰጡት አይቻለሁ። አሁን ደግሞ በሆነው ነገር አጠቃላይ የሆነውን ስላደረገ በጦርነቱም ስላልተሳተፈና እዛ ግርግር ውስጥ ስላልገባ ያከበሩት ሰዎች አሉ። ይሄው ሁሉ ነገር ግን የምነግርሽ ምንድነው ቴዲ ለገሌ ብሎ የሚያደርግ ሳይሆን ቡራዩ የተፈናቀሉ ሰዎችን ጎብኝቶ ሲመጣና አልቅሶ ሲመጣና ሲያዝን ለዛ ማስተባበሪያ ገንዘብ ሲሰጥ በመነጸሩና በነበረው ሁኔታ የሚሳለቁ ሰዎች እንደነበሩ አይቻለሁ። አሁን ያ ምን እንትላል እና ቴዲ ግን እነዛ ሰዎች አሁን የሱ ደጋፊ ነው። ቴዲ ግን እዛው ቆመባት ላይ ወደዚህ ማለት ነው ወደዛ ማለት ለገሌ ብሏል። ስለዚህ ቆመበት ላይ ቆሞ ሐሳቡን እያራመደ የመጣውን ንፋስ እየተቀበለ በዛው ላይ መስራት ያለበትን ነገር የሚሰራ ሰው እንጂ ወደዚህ ወደዛ የሚል ሰው እንዳልሆነ በሚገባ የሚታወቅ ነው። ስለዚህ ከዛ አንፃር እኔ የቴዲ ስራ እንደ ሁልጊዜው በጣም ሸጋ ነው፣ ማከብረው ስራ ነው። ታይሚንጉም ጥሩ ነው። የመንግስትን እንቅስቃሴ ሪያክሽን እንዴት አየኸው? ብርብር ያለበት መንገድ ኢትስ ኦልዌይስ ኤክስፔክትድ ምንም ተደናግጠዋል። ምክንያቱም አሁን
ልዩ ያደረገው የአሁኑ መደናገጥ ከሌሎቹ የተለያየ ጊዜ ያው በተደጋጋሚ ቴዲ ታስረዋል። ስራዎቹ ሁሉ ተበላሽተውበት ያውቃሉ። ትችት ያጋጥመዋል። ኮንሰርት ብዙ ጊዜ ያለ ነው። የአሁኑ ግን አይን ያወጣ ለምን ሆነ ካልሽ ይሄ መንግስት ያለው በሚዲያ ብቻ ነው። በግርግር በፎቶ በማጭበርበር በማደናገር በምናምን ነው እና ያንን በየዕለቱ ዜና ሲያደርጉበት የነበረውን ሜዳ ቴዲ ሲመጣበት የኖሩባትን ተወልደው ያደጉባትን እና አሁን እየኖሩ ያሉባትን ሜዳ በሙሉ ተቆጣጠረባቸው። ኢህአዴግ አብዮታዊ መንግስት ነኝ፣ የገበሬ መንግስት ነኝ፣ ድርጅታችን ተልኳችን ምናምን እያለ የራሱ የሆነ ደጋፊና ኮንስቲትዩንሲ ስላለው ቴዲ የሚያስነሳብኝ የፖለቲካ አመለካከት የተወሰነ ነቀፋና ግሩፕና ንፋስ ቢሆንም የኔ ድርጅት ግን የቆመበት ነገር አለው ብሎ ስለሚያምን እንዳንድ ተቀናቃይ ብቻ ነው የሚተቸው ማለት ነው። በፊቱ ስርዓት ያሁኑን የተለየ ያደረገው ግን በፎቶና በግርግር በማጭበርበር እንኖራለን የሚሉ ሰዎች ስለሆኑ እንደዛ አይነቱን ነገር ደግሞ ስሜት የሚቀሰቅስ እውነትን የሚናገር ያንን የቆሸሸ ነገር የሚጠርግ ነገር ሲመጣ መሰረታቸውን ንዶ ድምጥ ማጣቸውን የሚያጠፋ ነገር ስለሆነ ለነሱ በሽታው እንትኑ ጉልበቱ ኃይለኛ ነው ማለት ነው። ከሌሎቹ ተቀናቃኞቹ የበለጠ ለነዚህኞቹ ኃይለኛ ነው። ሌሎቹ በአይዲዮሎጂው በአመለካከቱ እኛ የምንፈልገውን አስተሳሰብ እያራመደ ነው፣ ያ የምንታገለው ሀሳብ እንዳይጠፋ እያደረገ ነው ብለው ነበር የሚተቹት ማለት ነው። የአሁኖቹ ግን መኖሪያቸውንና አጠቃላይ ሰርቫይቫል ስትራቴጂያቸውን ስለሆነ የመታባቸው ከስሩ ህመሙ ከባድ ነው ማለት ነው። አደጋውም ትልቅ ነው እና ንፋሱም ወጀቡ ታይሚንጉም በጣም ኃይለኛ ስለሆነ መደናገጣቸው ብዙ አልገረመኝም ማለት ነው ማለት ነው። መልካም። ከዚሁ ርዕሰ ጉዳይ ሳንወጣ ሁለት ነገሮችን እንድታያቸው ፈልጋለሁ። አንደኛው ከቴዲ አፍሮ ዘፈን እንዳልከው ትልቅ መነቃቃት ፈጥሯል። ፖለቲከኞች በየቀኑ ከሚናገሩት ከጋዜጠኛው በየቀኑ ከሚዘግበው ከምናምን በላይ ጥበብ በዚህ ልክ ደግሞ ሲናገር የብዙዎችን አቴንሽን የመሳብ እና እንደ ፖለቲካል ያልሆነው ማህበረሰብም የመድረስ አቅሙ ትልቅ ነው። ያ መነቃቃት የተፈጠረው ነገር አለና በዚሁ ህዝባዊ እምቢተኝነት ይነሳል። ህዝባዊ እምቢተኝነቶች መመራት አለባቸው። ነከሌ ቢመሩት የሚመራው አጥቷል። ህዝባዊ እምቢተኝነት ነከሌ ቢመሩት አንዳንዶችም እኛ እንመራለን እያሉ በተለያየ መንገድ ሲወጡ አይቻለሁኝ። ህዝባዊ እምቢተኝነት በማንኛውም አካል ቢመራ እኔ ችግር የለብኝም ፐርሰናሊ። ግን ህዝባዊ እምቢተኝነት በሙዚቃም ይነቃቃል፣ በምንም ነገር ይነቃቃል። ግን እንዴት ነው ሊመራ የሚገባው? በምን መልኩ ነው ስኬታማ መሆን የሚችለው? ከሀገር ውስጥም ከውጭም የተለያዩ አካላት እንዲህ አይነት አክቲቪቲዎችን ያደርጋሉና ማስተባበር፣ መምራት፣ ማስተላለፍ፣ ማንቃት እንዲህ አይነት ነገሮች በተደጋጋሚ የሚነሱ ሀሳቦች ስለሆኑ እንዴት ነው መመራት ያለበት ተብሎ ነው የሚታሰበው? ማዚስት ይህንን ነገር መጀመሪያ ጠጋ ብለን ስለ ለውጥና ስለ ትግል ስለ ዓላማ ብንነጋገር የበለጠ መልሳችንንም ቀላል ያደርግልናል። ይሄ ማን ይምራው እንዴት ይምራው የሚለውም ነገር ፉክክርና ጥያቄ መሆኑንም ይቀራል ማለት ነው። በዛ ላይ መጀመሪያ ጥሩ ባክግራውንድ ነገር ካለንና መሰረት ይዘን ከቆም የት ነው ያለነው፣ ወዴት ነው የምንሄደው እና የት ነበርን የሚለውን ነገር በአግባቡ ጠይቀን ለነዛ ደግሞ መልስ ይሆናል በምንለው ነገር ላይ ግልጽነት ካለ ብዙ አሁን የምናያቸው ምንድነው ብዙ ያልታሰበባቸው የሚመስሉ ነገሮች ሊኖሩ አይገባም ነበር ማለት ነው። እና አንደኛ ህዝባዊ እምቢተኝነትን አስፈላጊነቱ እንዳለው ነው። ሌሎችን ትግሎችና ከዚህ በፊት የተደረገውን ነገር ጥሎ ይሄ ነገር ለብቻው አሸናፊ ሆኖና በአንድ አጋጣሚ ሌላውን ነገር ዲስፕሩቭ በሚያደርግ መልኩ እንደመጣ አድርጎ መረዳት በራሱ አንድ ደግሞ ድክመቱ ነው አያዋል። አንድ የተለየ ፌኖሜናል እንደተፈጠረ ነገር አድርጎ ማየት፣ ይህንን ነገር ያልነበረ ነገር እንደነበረ ያሉት ነገሮችን ደግሞ ዲስፕሩቭ ያደረገ አድርጎ የማየት ምን እንደሆነ መሰረቱ ማይገባይ ማለት ነው። ምንድነው ለምሳሌ ኢትዮጵያዊነት አሁን ተነሳ፣ የሰላማዊ ትግል እንደሚሰራ አሳየ። የአማራ ናሽናሊዝምን ከቴዲ ዘፈን ጋር ፉክክር አድርጎ ማውራት፣ እንደዚህ ምንም እጅግር የሌለው ነገር ወይም ደግሞ
የትጥቅ ትግሉ ሳይሆን ሰላማዊ ትግል ነው የበለጠ የሚሰራው የሚል ሌላ የሚመስል አይነት ነገርና ይሄኛው የበለጠ እንደሚያዋጣ አድርጎ አስተያየት የመስጠት ነገር አያለው። እነዚህ ሁሉ ነገሮች ስህተት ናቸው። ምንም እንደተባለው እኔ ይሄ የሚታየኝ ምንድነው ወቅታዊ የሆኑት ነገር እየመራን ኢቨንቱ ነው እንጂ የሚመራን እኛ የሚመጡትን ኢቨንቶች እኛ እየፈጠርናቸው እነዛን ነገሮች ደግሞ ቻናል እያደረግ አስቀድመን አስበን ሳይሆን ንፋሱና ወጀቡ በፈጠረው ነገር ላይ ተንጠልጥለን ነው ሐሳብንም ፖለቲካንም የምንተነትን ማለት ነው። ያ ደግሞ ከሆነ ሁኔታው ነው እኛን እየመራን ያለው እንጂ እኛ ሁኔታውን እየፈጠርነው አይደለም ማለት ነው። መሪ ከተባለ ግን ያለውን የኢትዮጵያ ፖለቲካ ሁኔታ ይገመግማል፣ የህዝባችንን ሶሻል ሳይኮሎጂ ያያል፣ የለውጥን ታሪክ ያያል፣ በኢትዮጵያ ውስጥ ያሉ የፖለቲካ የኃይል አሰላለፎችን ያያል። ወደፊት በሚደረገው ነገር ውስጥ የተፈጠረ አንዳንድ መነቃቃቶችና ኢሚዲየት ምክንያቶች እንኳን ካሉ ለዛ ለዋናው ጉዳይ ድጋፍና አስተዋጽኦ በሚያደርጉበት ሁኔታ እነዛን ነገሮች ወደዛ ያርቃቸዋል ማለት ነው። እና አንድ የፖለቲካ መሪ ምንም አይዲዮሎጂ ይኑረው ምንም አይነት የትግል ስልት ይኑረው ይሄንን መሰረታዊ ያስተሳሰብ ንጣፍ ግን ሊዘነጋውና እንደዚህ በአየር ላይ እያንዳንዱን ነገር ልክ እንዳንድ አይሶሌትድ ኢቨንት አድርጎ ያ ደግሞ ብቻውን አንድ ነገር እንደሚያመጣ አድርጎ ማየት የተሳሳተ ግንዛቤ ነው፣ ውጤት ማያመጣ ማለት ነው። ያው እዚህ ጋር አንድ ጥያቄ ላንሳ። እኔ በሰላማዊ ትግል እንግዲህ መሪ ነበርክ፣ ሰማያዊ ያለን አለቃዬ ነበርክና ስለ ሰላማዊ ትግል አንተን ቻሌንጅ ላረግ ፈልጌ አይደለም። ሰላማዊ ህዝባዊ እምቢተኝነት የምንበለው ሰላማዊ ሰልፍ የምንበለው ህዝባዊ ስብሰባ አሉ የተባሉ አማራጮችን እዛው አገር ቤት ሆነን አንተ ምንም በነበርንበት ፓርቲ የሰራነው ስራ ነው። ግን ዚስ ዴይስ አሁን የምትሰጠኝን አስተያየት ጨምሮ ወደ ትጥቅ ትግል አድልተሃል በሰላማዊ ትግል ወይም በህዝባዊ እምቢተኝነት ላይ ቶታሊ ጊቭ አፕ አድርገህ ነው ወይስ የተመራበት መንገድ ተገቢ አይደለም እና የትም አይደርስም ብለህ ነው? አይ ካለው በዛ ዲስላይክ የማድረግ ነገር እንደዚህ ነው። ዲስላይክ አይደለም። ይኸውልሽ ማዚ እኛ ጋር አስቸጋሪ የሆነብኝ ነገር አሁን እንደሆነ እስቲ ለአንቺ ስነግርሽ ጥራዝ ነጠቅነት በጣም አለ። በጣም የለየለት እንደው ማለት የደነደነ ነው ማለት እንደው በቃ ያላሰቡበትን ነገር ህፃናት ዝም ብለው ግጥም ይዘው ትርጉሙን ሳያውቁት የሚያነበነቡ ልጆች አሉ። አንዳንዴ ራሳቸውንም የሚሰድብ ነገር ወይ ዜማው ደስ ይላቸውና ያንን ዜማ ይዘው የዘፈኑን ትርጉም ሳያውቁ የሚሉ ሰዎች አያለው። ኤግዛክትሊ እኛም ሀገር እንደዛ አይነት ነገር አለ። አሁን ጦርነትን የመጸየፍ የሚመስል ነገር አለ። ጦርነት ከሰው ልጅ የህይወት ምዕራፍ ውስጥ ጠፍቶ ያውቃል በዓለም ታሪክ እስከዛሬዋ ሰዓት ድረስ? ስለዚህ ጦርነትን መውደድ አለመውደድ ዝም ብሎ ይቻላል? ምንድን ነው ትርጉሙ ማለት ነው? ልትወደው አትችልም። አማራጭ ስታጣም ከሂውማን አሬና ውስጥ ጦርነት ጠፍቶ አያውቅም። ስለዚህ ጦርነትን የሚፈልግ የማይፈልግ የሚል የሞራል ክፍፍል በሀገርና በኔሽን ስቴት በመንግስት ውስጥ ያንን ለይቶ የሚያይ ሰው አሁን እልም ያለ ጥራዝ ነጠቅ ነው የሚመስለኝ። ጦርነት ኢሳን ኢንስትሩመንት ኦፍ ስቴት ክራፍት በቃ ፖለቲካና ጦርነት አብረዋል፣ ሁልጊዜ ተለያይተው ያውቁ። ይህንን ዘንግተው የሰላማዊ ትግል አርበኛ መስሎ የሚያወራ ሰው ታያለሽ። ሁለተኛ የለም ሰላማዊ ትግል የሚባል ነገር ብቻውን አሸንፎ ጠመንጃ ሳይኖር ፖለቲካ የሄደበት የዓለም ታሪክም ሆነ ዓለም እስካሁን ድረስ የለም። ግን ጠመንጃን ፍጹም ጠልተው በሰላማዊ ትግል ብቻ የሀገር ጉዳይ እንደሚበየንና እንደሚቻል አድርገው በድፍረት የሚያወሩ ሰዎች ያገኛል። አሁን አንተ ግን እኮ ሰማያዊ ያለህ እኮ ሰማያዊ ትግል ብቻ ለውጥ አመጣለሁ ብለህ ነበር የምትታገለው ወይ? ሰላማዊ ትግል እናመጣለን ስንል ምርጫ ይቻላል፣ ባለው ህገ መንግስት ውስጥ መወዳደር ይቻላል፣ በዛ ሂደት ውስጥ ህዝብን ማንቃት ይቻላል ነው እንጂ ጠመንጃ የሌለበት ፖለቲካ ይሰራል የሚል የተወናበደ ሀሳብ የለኝም በምንም አይነት። ሁለተኛ አሁን ያሉትን የፖለቲካ አመለካከቶች ሰላማዊ ትግል ብቻ ይሰራል ብሎ አንድ ሰው ሲያስብ እንዴት እንደሆነ እስከ መጨረሻው አስቦበት አይመስለኝም። አሁን ጀነራል ተፈራና ዘመነ ይሄን ያህል ጦር እያላቸው አዲስ አበባ ላይ የፈለገኝን ያህል በፎከር የነሱን ጥያቄ አድሬስ ሳላረግ የፖለቲካ ጉልበት ኖሮ በሰላማዊ ትግል የት ነው የምደርስ? እስቲ አሁን ንገሪኝ። ማንንስ ይዤ ምንስ አድርጌ ነው? ከነባራዊ ሁኔታው አኳያ ነው የምትለው እኮ። አሁን ኢትዮጵያዊ ሆኖ እንደዚህ የሚል ሰው አለ። በቃ ሰላማዊ ትግል ይሰራል ምናምን ይለኛል።
እና ያ ሁሉ ወታደር እንዳልኩሽ ጀነራል ተፈራ ቀይ ኋላ ዙር ብሎ ጦሩን ዝም ብሎ ያን ሰላማዊ ትግል የሚባለውን ሰውዬ ካለ ተከትሎት ሊመጣ ነው ማለት ነው። ውጤቱ ሲመጣ እስቲ ያሳይ ኤክስፕሌን ቱ ሚ። የህዋቲያ ስንት አርሚ ያለው ሰው ዝም ብሎ ነው የሚያየን እኛ ወይም እንደሌለ ይቆጠራል? በቃ ይሄ ሰላማዊ ትግል የሚለው ሰው ሲያሸንፈው እስቲ ያሳይ ሾው ሚ ከጠመንጃ ትግሉ ጋር። ስለዚህ ምንድነው ያ የሰላማዊ ቅድም ያልኩሽ ነው ትግሎቹ ተናባቢና ተደራራቢ ናቸው፣ ተመጋጋቢ ናቸው። አንዱ ለአንዱ ኮምፕሊመንት ይደራረጋል። አንዳንዴም አንዱ ያደረገው ነገር መገለጫ ሆኖ በሌላ መንገድ እየተገለጠ ነው። አይዞሌትድ ኢቨንት አድርገን አንይ። እንደዛም ያለ ዓለም የለም። የህንድን ፖለቲካ ብናየው ጋንዲ መጨረሻ ቢያሸንፍ የኢምፓየሩ መሸምቀቅ ጋር አብሮ የተያያዘ ነገር አለው። የእንግሊዝ መንግስት ያለውን ለሰብአዊ መብትና ለራሳቸው ያላቸው እይታ ጭምር ነገሮችን እያሰፉና እንዴት እየፈቀዱለት እያደገ እንደሆነ ከዛኛውም ከሁለተኛው ዓለም ጦርነት ጋር ተከትሎ ነገሮች ሁሉ እየተለወጡ ከመምጣት ጋር የተያያዘ ነው እንጂ ብቻውን የጋንዲ ሰላማዊ ትግል ብቻ አሸነፈ። የሳውዝ አፍሪካ ነው ብንወስደው እንደዚያ ነው። ስፒር ኦፍ ዘ ኔሽን የሚል ኤምኬ የሚባል ጦር በህቡ ማደራጀት ጀምረው እነ ማንዴላ በኋላ ወደዛ ሄዱት ከሰላማዊ ትግልና ከዩኒቨርሲቲ እንትን የለዛውም ሪሌቲቭሊ የነጭ አስተዳደር ስለሆነ ሰም ዊግሊንግ ሩም ይሰጣቸው ነበር፣ እንደው መንቀሳቀሻ ማለት ነው። እና ዊግሊንግ ሩም እንደዛ ነው የምልሽ። እኔ ዝም ብሎ ይሄ ፍጹም ሰላማዊ ነኝ የሚባለው ነገር ጦርነትና የማህበረሰብ ኑሮ ተለያይቶ የሚያውቅ ነገር አድርጎ ማውራት የሌለ ነው። ሰላማዊ ትግልም ጠመንጃ ያለው አካል ቀና ሆኖና መንግስትን ብቻ ለመቃወም ጠመንጃው ከጎንሽ ከቆመ አንድ ነገር ነው። የተለያየ ጠቅላይ ሚኒስትር እያባረሩ ሲልኩ የተለያዩ ሀገሮች አይተናል እኮ አይደል? ግን ያ መከላከያው እንዳለ ሆኖ መከላከያው ከመንግስት ጋር የተለየ ስለሆነ መንግስቱ ብቻ ይፈርስና ጠቅላይ ሚኒስትሩ ወይም እሱ ያቋቋመው መንግስት ያ ሌላው መዋቅር ግን ከህዝብ ጥያቄ ጎን ይቆማል አይደል? እንጂ ያ ስለሌለ አይደለም። አሁን እኛ ሀገር ግን ያ ጦር በሙሉ ህዝብን እየደበደበ ነው ያለው። ያ ጦር በሙሉ ህዝብ እየደበደበ ምንም ነገር ሳይኖረን የታጠቁ ኃይሎችም ግን ያንን ለማፍረስ እና ወደፊቱን ለማረጋጋት እድል የሚሰጡ ካሉ ከነሱ ጋር ተቀናጅቶ ይሄዳል። የነሱም ጥያቄ ስላለ እነሱን አብረን አድርገን እንሄዳለን ማለት እንጂ አንዳንዴም ቀድመን እንደምንሄድ የኛ ስትራቴጂም ልክ እንደሆነ ይሄ ሰላማዊ ላይ የሚያደርጉት ሰዎች ማለት ነው። ያኛውም ደግሞ አስፈላጊ እንዳልሆነና እንደው በሰላማዊ ትግል በቀላሉ ማድረግ እየተቻለ እንደገባበት የሚሉ ሰዎች እኔ በእውነት አይደለም እኔ እንደው እስቲ አከራክረኝ እንደዚህ የሚል ሰው አምጭና እኔ እንደው ቁጭት ሁሉ ወጣበት ማለት ነው። ዝም ብሎ ስለሆነ ማለት እንደው አስቦበት ማለት ነው። እኔ ደስ ይለኛል እና እሱን ማለት ነው እንጂ በምንም አይነት ጠመንጃ የመውደድ ነገር ሊሆን አይችልም። ያ ከሱ ጋር እንደው አያይዘን ልታነሳው ከሰላማዊ ትግል እንደዚህ አይነት ጥያቄ ሀሳባል ኢትዮጵያዊ ድርጅት ነበር ማለት ኢትዮጵያኒስት ተብሎ የሚጠራ ድርጅት ነበር። ኢትዮጵያ ሆነ ሰማያዊ ከዛ በኋላ አብሮነት አይደለም የነበራቸው ስብስብ። ከዛ ብዙ ሰዎች አንተ ሌብል የሚያደርጉት እንደ አማራ ብሔርተኛ ሳይሆን እንደ ኢትዮጵያዊ ብሔርተኛ እና አሁን ደግሞ በጣም አዲስ እንትን መጥቷል። አዲስ ፉክክር ይሁን ውድድር ይሁን ከቴዲ አፍሮ ዘፈን በኋላ ኢትዮጵያዊነት ተነቃቅቷል እና ብሔርተኞች ውሃ በላችሁ። በተለይ አማራ ብሔርተኞች ኢትዮጵያ እንደምንጠላ እኔ ራሴንም እዚህ ውስጥ አጠቃልዬ መናገር ስለምፈልግ ጭምር ነውና ኢትዮጵያዊነት በቃ እንዳሸነፈና የብሔርተኝነት አስተሳሰብ በቃ ውሃ በላው አይነትና አማራነትንና ኢትዮጵያዊነትን ሊያፎካክሩ የቴዲ ዘፈን የተዘፈነው አጌንስት አማራ ብሔርተኛ ነው እንጂ ለእናንተ የሚሆን ዘፈን አይደለም ብለው ዘፈን ሲመርጡለትም አይቻሉ ለአማራ ህዝብና ለአማራ ብሔርተኛ ማለት ነው። እና እንዴት አየው ኢትዮጵያዊነትና አማራነትን እውነት ማፎካከር ይቻላል? የሚያፎካክሩትን ሰዎች ነው ይሄንን መጠየቅ ያለባቸው። በእውነት ያንተን ፐርስፔክቲቭ ነው። ግን እኔ አሁን እንደዛ የሚሉ ሰዎች አንቺ የምታያቸው ኢትዮጵያዊ ነኝ የሚል ሰው ካለ እነሱ የሚያምኑት ለእነሱ ብቻ የሆነ ግን እኔ የተውኩት ወይም አንቺ የተውሽው የቱ እንደሆነ ቢነግሩን መከራከር ይቻል ይሆናል።
አንቺ አዲስ አበባ ማደግሽ የልደታ ልጅ መሆንሽ እና በዛ ውስጥ ያለው ስነ ልቦና ሁሉ አንቺን ሳይነካሽ አልፎ ወይም ጥለሽው እነሱ ግን የያዙት እና የሚያድኑት ወይም የመጣላቸው እኔ የተውኩት እነሱ የያዙት ምን እንደሆነ እኔ አላውቀውም ማለት ነው። እንግዲህ ከሆነ ምንድነው አማራ የህልውና ትግል ስላጋጠመውና በየመንደሩ እየተጨፈጨፈ ስለሆነ ቤተክርስቲያኑ እየተቃጠለ ስለሆነ በያለበት እየታደነ ስለሆነ አዲስ አበባ የሚገቡት ሆን ብለው ነው፣ በዘዴ ነው፣ በመንግስት ፖሊሲ እያመጧቸው ነው እያሉ አዲስ አበባ እንዳይገቡም እንዳይታከሙም ስለተከለከሉ ከዛም አለፈና መጨረሻ ላይ ጦር አዝምቶ ጦርነት ሲያውጅበት ራሱን ለመከላከል ተፈጥሯዊ በሆነው ነገር ራሱን አደራጅቶ ወጥቷል አይደለ? እንግዲህ ይሄንን ኢትዮጵያ መካድ ነው፣ ዝም ብለህ መሞት ነበረብህ፣ በአማራነት ተደራጅተህ የመጣበት አደጋ ማለት ነው። እንግዲህ የመጣበት አደጋ ስለመጣበት ያንን ለመከላከል ተደራጀ፣ ተጠራርቶ ተገናኘ። ሐኪሙ፣ ወታደሩ፣ ስራ ወጣቱ፣ ገበሬው፣ አስተማሪው፣ ጠበቃው፣ ሁሉም ሰው መጀመሪያ መኖር አለብኝ ሙያዬን ለመምረጥ፣ የፖለቲካ አይዲዮሎጂን ለመምረጥ፣ የምፈልገውን ሰው ለመሻርና ለመሾም፣ በሀገር ደረጃ የሚሆነውን የፖለቲካ አስተሳሰብ ለመበየን ከፈለጉ ኢቭን ኢትዮጵያ የሚባለውም ሀገር እንዲኖር ካስፈለግ መጀመሪያ እኔ ስኖር ነው። ፖለቲካ የሚባለው ሀገር የሚባለው የፖለቲካ መጠራጠሪያና ስብስብ ነው፣ ኔሽን ስቴት። ያ እንዲኖር ካስፈለገ እኔ ከጠፋው ከዛ በኋላ ምን ይሆናል? ስለዚህ መጀመሪያ እንድኖር አለና ያን የመጣበትን አደጋ ለመቀልበስ ተሰበሰበ። ስለዚህ ይህንን ዘረኝነት ካሉት እነዚህ ሰዎች ልም ያሉ ዘረኞች እነሱ ናቸው ማለት ነው። መሞት ነበረበት፣ መጥፋት ነበረበት ለእነሱ ሲባል ማለት ነው። ስለዚህ አማራ ሲጠፋ ራሱን መከላከሉን የተፈጥሮ ሕጉን መተው ነበረበት ካሉ ጄኖሳይዳል የሆነ አመለካከት ያላቸው አደገኛ፣ በንቃት ልናያቸው የምንችል ከገዳዮቻችን የተለዩ ሰዎች ያደርጉ። ምክንያቱም ዲሚን እያደረጉ ያሉት ያንን የምናደርገው የሞት የሽረት ትግል ያንን በየመንገዱ ሲታረድ አትረዱ ብሎ ለቆመው ያ ማህፀኗ ተቀዶ ሲወጣ የነበረች እናት ዝም ብለው ወይ አሽሙር ሲናገሩ ወይም ምንም ሳይደረጉ ከዚህ ውርደት ለመውጣት ካምፕ ውስጥ ሲወለድ ህፃን ከዚህ በኋላ የዚህ ልጅ የስነ ልቦና እንትን ምን ሊሆን እንደሚችል አስቡት። ስደተኛ ነህ ተብሎ ከዚህ ጥርግ ብሎ ሲባረር ያንን ለመቀልበስ በራሳቸው ቆሞ ያደረጉ ሀገሮችም ብሔረሰቦችም የማህበረሰብ ክፍሎችም አሉ በዓለም ላይ። ያንን ማድረጋችንን ዘረኝነት አድርገውት ወይም ኢትዮጵያን መካድ አድርገውት ከሆነ እንዳልኩሽ እነዚህ ሰዎች ያደገኛ ጠላቶች፣ የአማራ ጠላቶች ናቸው። ዴፊኒትሊ የአማራ ጠላቶች ናቸው። አይሚኒት ይሄን ግን ከልቤ ነው። ምክንያቱም በሰው ሞት የሚያላግጥን ሰው ምንም መሸባበል አያስፈልግም። ወይም ደግሞ ልም ያሉ ደንቆሮች ናቸው የሚናገሩት የማያውቁት ኮንስኩዌንሱን ማለት ነው እንጂ የቴዲ ዘፈን የሆነ የአማራ ስነ ልቦና በዛ ውስጥ የሌለበት አንድ የፋኖ አባል ሄዶ እኮ እንደው ስለ አማራ ስለደረሰበት ሁሉና ተናግሮ እኮ ዘሎ ኢትዮጵያዊ ማይል ፋኖ እኮ አታገኝም እኮ። ኢቭን ራሱ የተደራጀበትን ነገር እንኳን ከኢትዮጵያ እንዳይለይበት እንትን እንደው በንግግሩ መሀል 3-4 ጊዜ ኢትዮጵያን ሳይጠራ አይደል። እና ይሄንን ለማውደም ለምን ተደራጅቶ መጣ? ለምን በፍትህ ጥያቄውን ጠየቀ? ከዛ በኋላ በኢትዮጵያ እኩልነት ስለሚመጣ ያ ሳይገባ የያዙት መብት ስላለ በዘዴ ያ እንዲቆይ የሚፈልጉ ናቸው እንጂ እነሱ የያዙት አመለካከት አንቺና እኔ ጋር የሌለ የሚያውቁትም አይመስለኝም። ስሜታ ነው። በጣም ትክክል ነው የምልህ። በደንብ መነጋገር የነበረ ነገር ስለነበረና አንዳንድ ጊዜ በማወቅ የሚደረጉ ነገሮችን ካለማወቅ ኮንሲደር የሚያደርጉ ሰዎችን አለማወቃቸውን መንገር ተገቢ ነው ብዬ ስለማምን ነው እንጂ። ሁለተኛ ደግሞ ማለት ነገሩን መለያየት የሚያስፈልግ ከሆነም ደግሞ ከመጣም ቅድም እንዳልኩሽ ነጣጥሮ ማየት አያስፈልግም። ቴዲ ይህንን ዘፈንም ድርሰት ሲደርስ ስራውንም ሲሰራ በየቦታው የደረሰው መገደል በማንነታቸው አንዱ እንትን ላይ እንደውም ጽፎታል ብለው ያንን አይቶ ነው የተናገረው። ቴዲ ተናግሯል። እነዚህ ሰዎች ናቸው አሁን
ኢትዮጵያዊ የሚባሉት እንጂ ቴዲ መጀመሪያ ያን አድርጓል። ዳሱ ፈርሷል፣ አገሩ ፈርሷል ሲል እኮ ሌላ ምን ሆኖ ፈረሰ? አማራ ስለሚጨፈጨፍ ነው። ሌላ በአየር ላይ ያለው እኮ የሚፈርስ ነገር የለም። መፍረስ ማለት ቤተክርስቲያን መቃጠል ነው። መፍረስ ማለት ሰዎች በማንነታቸው እዚያ ትኖሩ ብሎ መቀጠል ነው። መፍረስ ማለት አዲስ አበባ ያለውን ድሃ ሁሉ አስወግዶ የጥቂት ባለሀብቶች መፈንጫ ማድረግ ነው። መፍረስ ማለት የጋራ የሆኑ እሴቶችን የነበሩትን አጥፍቶ በብልጭልጭ ነገር ተከዋለሁ ማለት ነው። ታዲያ ይሄ ሀገር ፈርሷል። ዳስ እንጣልና እንዘን በጋራ የሆነ ኮሌክቲቭ ግሪቫንስ እንፍጠር። በዚህ ደግሞ በልህ አንድ ላይ እንነሳና ወደፊት እንራመድ ብሎ ነው ቴዲ ያስተማረው። ይሄን ስናደርግ ደግሞ አንድ ላይ ነው ያለው። ፋኖ እኮ ይሄን ያለው በኢትዮጵያ ውስጥ ያሉ ለጊዜያዊ የሚመስሉ የአመለካከት ልዩነቶች ይታረቁና አንድ ላይ ነው የኢትዮጵያን ሁኔታ ወደፊት በጋራ እንበይን ያለው። ኤክስትራ ማይል ሄዶ ነው ሌሎቹን ሁሉ ያደረገው። ታዲያ ይሄንን የሚያደርገው የኢትዮጵያ አፍራሽ ደግሞ እውነት ኦነስት ቢሆኑ ኑሮ ያ አካል ኢትዮጵያን ከዘፈነ እነሱ ዘሶኮልድ ዘረኛ የሚሉት ነገር እነሱ የሚሉትን ኢትዮጵያ ቴዲ የዘፈነውን ዘፈን ከዘፈነ እኮ ቀና ቢሆኑ ጎሽ እንኳን ሰማችሁ ብለው ደስ ነው ሌላችሁ እንጂ ሊከፋቸው አይገባም ነበር። ለኔ ነው ዞር በል አይሉም ነበር። ስለዚህ እነዚህ ሰዎች እንዳልኩት ወይ የሚሰሩትን አያውቁትም ወይ ደግሞ የአማራ መጨፍጨፍን እንዲኖር ይፈልጉ ነበር። አማራ በዚህ ደረጃ ተደራጅቶ ራሱን መመከቱ አበሳጭቷቸዋል። ኦፍ ኮርስ ከፍ አድርገን ስናየው የኢትዮጵያ ፍቅር ሳይሆን ያሰባሰባቸው የአማራ ጥላቻ ነው ወይ ብዬ አስባለሁ። እንደው በዚህ ደረጃ ደፍሬ ለመናገር ቢከብደኝም ስራቸው ግን የሚያሳየው ያንን ቴላ ያደርጋል ማለት ነው። አመሰግናለሁ። እንደው ከዚህ ከአማራ ፖለቲካ ከፍ አድርገን እንግዲህ እያወራን ያለነው ስለ ኢትዮጵያ ፖለቲካም ጭምር ስለሆነ እንድታየው የፈለኩት ሌላ አዲስ ነገር ምንድነው የህወሓትና የትግራይ ፖለቲካ ጉዳይ ነው። የሰሞኑን መነጋገሪያ ነው። ያለፈውን 2-3 ሳምንትም አጀንዳ የነበረ ነው። እንግዲህ አቶ ኢንጂነር ታደሰ ወረደ በፌዴራል መንግስት ተሹሟል። መቀሌ ያሉት ደግሞ ደብረጽዮን ደግሞ የነበረውን የቀደመ ምክር ቤታቸውን አቋቁሞ አዲስ ፕሬዝደንት መርጠው ዶክተር ደብረጽዮን እንግዲህ የክልሉ ፕሬዝደንት ሆኖ ቃለ መሃላ ፈጽሟል። እንግዲህ ባለ 2 ፕሬዝደንት ሆናለች ወይስ የትኛው ነው የሚለው ራሱን የቻለ ፖለቲካዊ ምላሽ የሚያገኝ ነው። ዝም ብሎ ከህግ ፐርስፔክቲቭ ብቻ የሚታይና የዲው ፕሮሰስ ነገር አይደለም እና ግን ከዚህ ጋር ተያይዞ ያንዣበበ የጦርነት ስጋት አለ። ብዙ ሰው ነገሮች ወደ ጦርነት ሊያመሩ እንደሚችሉ ነው ፍርሃት ያለው። ህዝቡም ከቀደመው ትራውማ ገና ያልወጣበት ሁኔታ ነው ያለው። በዛ ምክንያት ብዙ የጦርነት ስጋቶች በየከተማው እንደውም ቦምብ መፈንዳቱ ሁሉ እየተነገረ ነው። እነ ጌታቸው ረዳ ደግሞ አዲስ አበባ ቁጭ ብሎ ስምረት ፓርቲ በልንጂ አብይ አህመድ የሚመስል ነገር መግለጫ አውጥተዋል። እንደዚህ አይነት ነገሮች አንዣበዋል፣ ውጥረቶች አሉና እንዴት አያቸው ከአጠቃላይ ሁኔታው? ምንም ጦርነት እየተካሄደ ነው ኢትዮጵያ ውስጥ አሁን እንደምታየው። አንዱን ነገር ብቻ ነጥሎ አንድ መፍትሄ የሚመጣለት አይደለም። የኢትዮጵያ ችግር አጠቃላይ ዙሪያ መለስ ሀገራዊ ሆኗል፣ ቀጠናዊ ሆኗል። ስለዚህ አሁን ያለው ነገር በአጠቃላይ በሂደቱ ላይ ኢምፓክቱ የበለጠ ኢቮልቭ እያደረገና እያደገ መምጣቱን ያሳይሻል። ትግራይ አካባቢ ያለው ፖለቲካ ግን አንድ ነገር በጣም ያስደነቀኝ ነገር አለ በዚህ ውስጥ ያየሁት ያልጠበቅኩት ነገር ማለት ነው። እና አንድ ቀን ከቴዲ ሪዮት ጋር 3 ሰዎችን ሲያናግር ቃለመጠይቅ ሲያደርግ አይቼዋለሁ። አንደኛው ሰውዬ የስምረት ማዕከላዊ ኮሚቴ አባል ነው። ሌላኛው ደግሞ ባይቶና ይመስለኛል የህግ ባክግራውንድ ያለው ሰው ነው። ጥሩ ተናጋሪ ነው። ሀሳቡን በትክክል የሚገልጽ ነው እና በደንብ የሚሰራውን የሚያውቅ ሰው ነው። ሌላኛው ሰው ደግሞ በመንግስት ቢሮክራሲ ውስጥ ያለ ባለሙያ ሰው እና እንደዚህ ውሃ ስራዎች ኮንስትራክሽን ኮንሰልተንሲ አካባቢ የሚሰራ ሰው ነው። ዶክተር ማሪ ይመስለኛል። እነዚህ 3 ሰዎችን አቅርቦ ሲናገር ስሰማው ከዛ ውስጥ ነገር የሳበው ነገር አንደኛ የአብይ ጀነራል ታደሰን ለብቻ መሾሙን ትክክለኛ እንደሆነ የስምረቱ ሰውዬ ያምናል። እና ለምንድን ነው ይህንን ነገር እንደው ተወያይተው ቢያደርጉ ኑሮ የፕሪቶሪያ ስምምነት የህወሓትንና ተፈራራሚ ስለሆኑ
የፌዴራል መንግስት የጠቅላይ ሚኒስትሩ በፕሬዚዳንቱ ላይ የጋራ ሀሳብ እንደሚኖራቸውና ተወያይተው እንደሚያቋቁሙ ይናገራል። እና ይህንን ነገር የፌዴራል መንግስት በተናጥል ማድረጉ ትክክል ነው ወይ የሚለውን ጥያቄ ሲጠየቅ የእሱ መልስ ኢንትረስት ማለት እንትኔን ጭሮታል፣ ኪሪየስ አድርጎኛል ማለት ነው። እና ምንድነው ያለው? ህወሓት ሁልጊዜ እየተነጋገረ መኖር የለበትም። አንድ ጊዜ ለመጀመሪያ ተፈራርሟል። ከዛ በኋላ ወይ ከጊዜያዊ አስተዳደሩ ጋር ወይ ከሌሎች ጋር ነው እንጂ ከህወሓት ጋር ግዴታ መነጋገር የለበትም። ነባር ህወሓት ነው የሚላቸው እንደው ከቀደመ ህወሓት ብሎ። ስለዚህ ከነዛ ጋር ሳይነጋገር አብይ መሾሙን የስምረት ፓርቲ አምኖበት የተደረገ ነገር ነው። በጣም የገረመኝ ነገር ነው። እና በሌላ አነጋገር ከአብይ ጋር ሆኖ ከህወሓት ነፃ ሊያወጡት የትግራይ ህዝብ አብይ የሚያደርገው ነገር ትክክል መሆኑን በሚገባ አምነዋል። እና ያን ከህወሓት ጋር ሳይነጋገር በተናጠል ጀነራል ታደሰ መሾሙ የነጌታቸው ድርጅት አምኖ ያደረገው ነገር ነው። በጣም የገረመኝ ነገር እና ሁልጊዜ ከነሱ ጋር እየተደረገ ኦልሬዲ አንድ ጊዜ ተፈራርሟል። ከዛ በኋላ ግን ያለው እንደዛ ነው ብለው ያንን ሀሳብ በሌላ አነጋገር ህወሓት መጠረግ እንዳለበትና ህወሓት ከድርድሩ መውጣት እንዳለበት የፕሪቶሪያውን ስምምነት አብይ ብቻ ሳይሆን አብይ እኔ በዛ ፓርላማ ላይ ሲናገር ከምንድነው ፕሪቶሪያ የተፈራረሙ ሰዎች እኔ ጋር ናቸው ሲል ሁልጊዜም እሱ ነገሮችን ማጣጣልና በራሱ ሳይድ መናገር ስለሚፈልግ እንደው ከሱ ገለባነት የተነገረ ይመስለኝ ነበር። እና የስምረት የምክር ቤት አባል ግን ይህንኑ ሀሳብ ቴዲ ላይ ወጥቶ በማያሻማው ሁኔታ ከህወሓት ጋር ሳይሆን መነጋገር ያለበት ከሌሎች ጋር ነው። ከህወሓት ጋር እንደውም አይደለም አለ ህወሓት ወይ ጊዜያዊ አስተዳደሩ ወይ ከሌሎች ጋር። በሌላ አነጋገር አዲስ አበባ ከኛ ጋር ተነጋግሯል። ስለዚህ ከህወሓት ጋር ሳይነጋገር መደረጉ ትክክል ነው፣ ተገቢም አይደለም። አብይ ብቻውን ዩኒላተራሊ ታደሰ መሾሙ ትክክል ነው ብለው ነው የሚያምኑት ማለት ነው። እና ይሄ አስገርሞኛል አንድ ያለኝ ነገር። ሌላው ግን ወደ ዋናው ጥያቄ ሲመጣ በእውነተኛው ነገር ካየ ነው ግን መጀመሪያም ከህወሓት ጋር ነው የተፈራረመው። ህወሓት በጊዜያዊ አስተዳደር ውስጥ 50 ሲደመር 1 እንዳለው የጊዜያዊ አስተዳደሩን ባቋቋሙበት ህገ ደንብ ላይ አውጥተዋል። የጊዜያዊ አስተዳደሩ የጊዜ ገደብ አልቋል። ስለዚህ የፈለጉትን ሞዳሊቲ ያለውን መንግስት አሁን ህወሓቶች ስላቋቋሙ ድሮም ህወሓቶች ናቸው፣ አሁንም ህወሓቶች ናቸው። መጀመሪያ ጌታቸው ነበረ፣ ቀጥሎ ጀነራል ታደሰ ነበር፣ አሁን ደብረጽዮን ሆነ ነው። ስለዚህ ምንም የተለየ ነገር በእኔ ሁኔታ በሪያሊቲ የተፈጠረ ነገር የለም አይደለ? በቃ ምንም የተለየ ነገር አሁን ለተፈጠረው ነገር ዘኦንሊ ነገር ያኛው የስልጣን ዘመኑ አቅቷል። የሾመውም ለብቻው አስቂ ነገር ነው። ህወሓት ነው እዛ ውስጥ 50 ሲደመር 1 ያለው በመንግስቱ ውስጥ አሁንም ያለው ያው ነው። ስለዚህ ቀሪውን ጊዜ በተመለከተ ምናልባት ይሻለናል፣ መሰረቱ ሰፋ ያለ ይሆናል። ሌላ አይነት ነገር ሌላ ሞዳሊቲ ነው መፍጠር አሁን ፕራክቲካል አይደለም በትግራይ ፖለቲካ። ስለዚህ ትንሽ መሰረቱን ሰፋ ሆኖ ህዝቡ የመረጠው መንግስት ያለው ነገሮቹ መልክ እስኪይዝ ድረስ ያንን ማድረጋችን እንደውም የበለጠ ህዝቡ የተሳተፈበት ነገር ይሆናል ብለው ያንን ምርጫ ወስደዋል ማለት ነው። እና ለእኔ እንግዲህ ፖለቲካ እስከማውቀው ድረስ አርት ኦፍ ፖሲብል ነው፣ ዘ ሳይንስ ኦፍ ሪሌቲቭስ ነው። በዛ መሰረት ግን አሁን ካለንበት ሁኔታ ያ የበለጠ የተሻለ ነው ብለው ማለታቸው ትክክል ይመስለኛል። ከዛ የተሻለ ሌላ ደግሞ ምን አማራጭ ነበረ ብትይኝ አይታየኝም በቅርብ። ጌታቸው በአብይ ቶታሊታሪያን አስተሳሰብ ይሁንና ከአብይ ደሞዝ እየተቀበለ አንድ ቃላት እንኳን አብይን የማያደንቅ ነገር መሀል ተሳሰሽ ካስገባሽ ለዛች ለማስተባበል ስንት ነገር ርቀት መሄድ አብይ እያለ የአብይ ደሞዝ ተቀጣሪ ከአብይ ጋር እየሰራው የትግራይን ህዝብ ነፃ ለዋጣ ነው የሚለውን የጌታቸውን ቡድን እንዳንድ አማራጭ የሚያይ ሰው ካለ 8 ዓመት ሙሉ የአብን ተወካዮች የኢዜማ ተወካዮች ምን እንደሆኑ አይተናቸዋል። ይህን ፊልም አስቀድመን አይተነዋል። በጌታቸው ሲሆን የተለየ ያደረገው በጌታቸው የተለየ የሚያደርገው ጦር ይዞ ሲያዋጋና ያሁኑ ሰው ከሞተ በኋላ የአብይ ጋር ደሞዝ ለመቀጠር ይህንን ጂኒየስ ሀሳብ ነው ብሎ የሚያስብና የኢትዮጵያ ፖለቲካ በሙሉ ከአብይ እጅ እየወጣ የኢትዮጵያን ጉዳይ ኢንትሪኬት እያደረገ የብዙ ኃይሎች ስብስብ በሆነበት ሁኔታ አብይ ኮንስኮንሺያል ነው እያለ የሚጽፈው ጌታቸው ረዳ እኔ ይህንን እንደ ሲሪየስ እና አንድ የፖለቲካል ፎርስ ቆጥሮ የሚያወራ ሰው ካለ እኔ ያስቀኛል ማለት ነው። ጌታቸው ቡድን ኦነስትሊ ነው።
እሺ እሱም የሚያምንበት አይመስለኝም። ቢሆንስ ጌታቸው ነገር የሚገባው ሰው ነው። እንደው አንዳንድ ጊዜ ከችልተኝነቱና እንደው ነፃነቱ ያልተገባ ርቀት ከመሄዱ በስተቀር ፖለቲካ በደንብ የሚያነብ ሰው ነው። he can read what's going on በቀጠናውም ሆነ በምንና የአብይ ስርዓትም እንዴት ተቀመጠበት ላይ እየሟሟ እንደሆነ ድርጅት የሚባል ነገር እንደሌለ በሚገባ ይገባቸዋል። እኔ እንደውም አንድ ደስ ከሚለኝ ነገር በዚህ ጊዜ ውስጥ አብይም ራሱ ሳይቀርና በአብይ ዙሪያም ያሉ ሰዎች የሚሄዱበት ነገር እየሟሙና እየሟሙ በየቀኑ እንደ ቡና ውሃ እያለቁ መሄዳቸውን 100% ያውቁታል። እና እንደዛ ነው ማለት ነው። መልካም። እዚሁ ላይ ያነሳውልህ ነገር አለ። የጦርነት ስጋት ያንዣበበ ነገር አለ ወይ የሚለውን ነገር አብረሃ ያይዘህ እንድታየው። ምክንያቱም ያው ጦርነት አለ በየቦታው ብለኛል። በእርግጥ ግን ያው አብይም ፕሬዝደንት መርጦላቸዋል። ከዛ እነሱም የራሳቸው ፕሬዝደንት እና አሁን ባልከው መልኩ ምንድነው ተፈጥሮን በጠበቀ መልኩ መተናል እያሉ ነው። እና ኢንፎርስመንቱ ምን ያህል ድረስ ይሄዳል የሚለው ነገር ከምን ጋር ተያይዞ ይገርመኛል። የኤርትራ ጉዳይ አለ። ሱዳን ላይ አሁን እየሆነ ያለው ነገር ኦልሬዲ ኦፊሻል በሆነ መልኩ የሱዳን መንግስት የኢትዮጵያ መንግስትን ከሷል። አብይ አህመድን ወንጅሏል። ከባህር ዳር የተነሳ ድሮን መቶኛል ብሎ ስፔሲፊክ ለዛ ማጸፋዊ ምላሽ ሊሰጥ እንደሚችል ኢቭን የበረራ ሁኔታም ራሱ መከልከሉን እያየን ነው። ከዛ እንደገና ኤርትራን በተመለከተ ከዚህ በፊት ባወራነው ውይይታችን ላይ አቧራ የሚያስነሳ ነገር ተናግረን ነበር። ኤርትራ በደንብ አብራርተዋል። በእርግጥ በወቅቱ ለመድገም ፈልጌ ሳይሆን ኤርትራ ታሪካዊ ጠላት ምናምን የሚባል ነገር የለም። እንደውም በጋራ ሆነው ነው ይህንን አካል ወይም ይህን አገዛዝ ማስወገድ የሚያስፈልገው፣ የቀጠናው ትብብር ያስፈልጋል ብለን ነበረ ከዚህ በፊት በነበረው ውይይት ላይ ማለት ነው። አሁን በኤርትራ እና በአሜሪካ በኩል ያለው ግንኙነት መሻሻሎች እስከሚታዩበት ድረስ መጥቷል ፖለቲካው። ከዛ የሱዳን ይሄ አጀንዳ አለ። አጠቃላይ የኢትዮጵያ የቀጠና ቀውስ ደግሞ የገባንበት አሁን የትግራይን አንስተናል። እንደገና የሱዳን የፋኖ ጉዳይ አለ። ምን አይነት የፖለቲካ ሳይሆን የጦርነት ሂደት ነው ከዚህ በኋላ ከፊት ለፊታችን የሚመጣው እና እንደተባለው ቀጠናው ላይ ያሉ ኃይሎች ተባብረው ከኢትዮጵያ ጋር እየተዋጉ ነው፣ ሊወጉ ነው የኢትዮጵያን መንግስት። በዚህ ሂደት ውስጥ ምን አይነት ነገሮች ሊፈጠሩ ይችላሉ? ትልቅ ለውጥ የሚመጣበት ነገር ሊሆን ይችላል ብዬ ስለገመትኩ ነው። አጭር መልስ ልስጥሽና ከዛ በኋላ ለመነጋገር። በአጠቃላይ እነዚህ ኃይሎች ኢትዮጵያን ሊያድኑ ነው። የቀጠናው ኃይሎች እንዲሰባሰቡም ደጋግመን ተነጋግረናል። ሁለተኛ ፖለቲካ ደጋግመን እንዳልነው ዛርት ኦፍ ፖሲብል ነው። በተለያየ ጊዜ ያሉት የፖለቲካ ነባራዊ ሁኔታዎች ይለወጣሉ። ስለዚህ የነባራዊ ሁኔታ አንብቦ የፖለቲካ አመለካከትን አጀስት ማድረግ የጥበበኛና የብልህ ፖለቲከኛ መገለጫ ነው። ቁሞ ቀርነትና ተቸንካይነት የድሮ ዘፈን እያላዘኑ ያሉበትን ዘመንና ያለውን ሁኔታ ማንበብ ካልቻለ ያ ሰው በድንቁርና ይበየናል። በሌላ ወገን ግን ሂደቶችን አንብቦ የተለወጡ ነገሮችን ግምት ውስጥ አስገብቶ በዛ ሂደት ውስጥ የራሱን ብሔራዊ ጥቅምና ፍላጎቶች አጣጥሞ ወደፊት የሚራመድ ኃይል ከሆነ ያ አካል በፖለቲካ እየተገባና የነበረ ነገር ነው። ስለዚህ የኤርትራም ጉዳይ በሆነ ጊዜ በነበረው ሁኔታ ተዋግተናል፣ ተጋጭተናል፣ ተለያይተናል፣ የሆነው ነገር ሁሉ ሆኗል። ያ ደረቅ ታሪክ መሆኑን ስንነጋገርም አይተናል። ነገር ግን ደግሞ ሁኔታዎቹ ተለውጠው በተለየ ሁኔታ አሁን በኢትዮጵያም ሆነ በዓለም በቀጠናው ያለው አውድ ደግሞ ትብብርን የሚጠይቅና የሄድንበት መንገድ ሁሉ በአንድ ወይም በሌላ መንገድ ብዙዎቻችን በልህና በመናናቅ የተደረገው ነገር ሁላችንም ጎድቶናል። አሁን ደግሞ የምንገኝበት ነገር አብይ የሚባል ወላባ ይሆንና የሚሰራውን የማያውቅ ሰው በኢትዮጵያ የማዕከላዊ መንግስት መላላት እየመጣ ስለሆነ ለቀጠናውም ለሁላችንም መጥፋት አደገኛ ሁኔታ የጣለ ስለሆነ በሚል ይሄ ነገር እንዳይሆን የቀጠናው ኃይሎች ሁሉ መሰባሰብና ነገሮችን መልክ ባለው አቅጣጫ መምራት እንደሚያስፈልግ ደጋግመን ተነጋግረናል እና ይህንን ወቅቱን በሚጠብቅ ሁኔታ የቀጠናውን ፖለቲካ ቲዮራይዝድ በማድረግ እና ፍሬም በማድረግ አዲሱ ነባራዊ ሁኔታ በተመቸ መልኩ አጀስት አድርጌ ስናገር ቆይቻለሁ ማለት ነው እና ያንንም ቢሆን አሁን የተለየ አድርጌ አላየውም። እኔ የኤርትራ መንግስት በነበረው ሁኔታ ውስጥ ተከፍተናል፣ ተገለናል፣
ራሳችን እናስተዳድራለን ብለው በነበረው ሁኔታና በነበረው ነገር ላይ የሚሄዱት ነገር አንደርስታንደብል ነው። በጊዜውና በሁኔታው ባላምንበትም አይካንሲ የነሱ የሄዱበትን ነገር አይካንሲ። በሌላው ወገን ግን አሁን ካለንበት ሁኔታ አንጻር የኤርትራ መንግስት ኢትዮጵያ ሊያጠፋ ነው፣ ዘላለማዊ ጠላት ነው ምናምን እያል ባለው ነባራዊ ሁኔታ ውስጥ ከስልጣኔ፣ ከባህል፣ ከካልቸር፣ ከህዝብ ለህዝብ ግንኙነት፣ ከቋንቋ፣ ከጂኦግራፊ ጋር ሳየው የኤርትራ መንግስት ለኢትዮጵያ መንግስት ወዳጅ ከመሆኑች ጠላት አድርጎ ምን ሊያደርገን እንደሚችል ምንም አላየም። ወዳጅ እንደሆን ግን ሁላችንም እንደምንጠቀም አውቃለሁ። እንደው ሂውማን ኔቸርን ሳይ እንኳን የሰው ልጅ በተቻለ መጠን የሚጠቅመውን ነገር ያደርጋል። ለራሱ ጥቅም መጀመሪያ ይቆም ይሆናል እንጂ ራሱን የሚጎዳ ሌላውን የሚጎዳ ነገር ያጥፍቶ ጠፊ ነገር አያደርግም። ስለዚህ አሁን የኤርትራ መንግስት ከኢትዮጵያ ጋር ወዳጅ መሆንና አሁን ካሉት የፖለቲካ ኃይሎች ጋር መስማማቱ፣ በሌላ ወገን ደግሞ መሀል ላይ ያለው መንግስት በቡሊነት ሊያጠፋው እንደሄደ ይታየኛል። በጀብደኝነት ሴንቲሜንታል በሆነ ነገር፣ ብዙ ባልታሰበበት ነገር፣ የህዝብ ስሜትን ያነሳሳልኛል ባለው ነገር አብይ ሁሉንም ነገር እየረበሽ እንደሆነ አይተዋል። ስለዚህ በዚህ ጊዜ ውስጥ ከኢትዮጵያውያን ጋር ወደፊት ያሉ ልዩነቶች በፍቅር ምናደርግ ከፈለግን አብረን እስከ መኖር ድረስ ልንስማማ እንችላለን። ከፈለግን ደግሞ ሁለት ሀገር ሆነን የኤርትራን ወደብ እየተጠቀምን ኢትዮጵያና ኤርትራ ወዳጅና ብዙ የታሪክ ትስስር ያላቸው ሀገሮችን እንኖራለን። ቡሊ መደራረግን ምን አመጣው? ምን ሚስጥር እዚህ ውስጥ ያስፈልጋል ማለት ነው? ይሄ አለመተማመን አንዱ ለአንዱ ጠላት የሚሆንበት ምን ነገር አለ? አይደለም። ይሄ ዝም ብሎ በአንድ ወቅት የነበረን ነገርና የነበረውን ነባራዊ ሁኔታ ተታ እንደውም አንዳንድ ሰዎች እኮ እውነቱን ለመናገር እኔ እንጃ በኋላ ይሄንን ነገር እንኳን እንደዚህ አወራለሁ ብዬ አስቤው አላውቅም ነበር። አንድ ጊዜ ከጋሽ መስፍን ጋር ቤታቸው ስናወራ ስለነበረው ሁኔታ እንደዚህ ስለቀጠናው አነሱና ፕሬዚዳንት ኢሳያስን እሳቸው ኢሳያስ ነው የሚሉት እና አነሱና የሆነ ነገር ላይ ሲያወሩ አንድ ጊዜ በዚህ በለንደን ላይ የነበራቸው ስብሰባ ጊዜ ምናምን ይመስለኛል እና ሲባል አንድ ነገር ሳወራው ምናምን አሉኝና ኢትዮጵያዊ እንደዚህ ያደርግም አለኝ አሉ ኢሳያስ። እና የሆነ በፕራውድ ነው አንድ ኢትዮጵያዊ የሆነ ሰው እንዲህ ያለውን ነገር አያደርግም ብሎ ኢሳያስ አለኝ። እንዴ እሱ በኢትዮጵያ ክብርና በኢትዮጵያውያን ስነ ልቦና ያምናል ማለት ነው እንዴ? እንደውም ቆጣ ብሎ ነው ያለኝ። እና ምን ለማለት ፈልጌ ነው፣ በነበረው ፖለቲካ ውስጥ ያን የፖለቲካ አስተሳሰብ ይዘው ይሄዱ እንጂ ኤርትራ የነበሩ ሰዎች የኢትዮጵያውያንን ስነ ልቦና ስሜት ምን ያደጉበት ነገር ነው አይደለ? በፖለቲካ ግን ተለያይተናል። እነዛ ጥያቄዎች መልክ ካሉ ግን እየተግባባን አብረን እየሰራን ሁለት ሀገርም ሆን በኮንፌዴሬሽንም ሆን ራሳችንን ችለን ተከባብረንም ጥቅማችንን አስልተን በጋራ የምንገናኝበት ብዙ ነገር አለን። አሁን ደግሞ በጋራ የሚያጠፋን ነገር አለ። ይሁን ህዋቶችም እኮ ያደረጉት ነገር ምንድነው? እኛ ከሌለን የኢትዮጵያ ሁኔታ በእኛ ጣፈንታ ነው ብለው ባደረጉት ነገር ለአጠቃላይ ለኢትዮጵያ ህዝብ ለራሳቸውም ለትግራይ ህዝብ ማይሆን አደረጉ እንጂ 27 ዓመት ስልጣን ውስጥ ይደረሩ እንገነጠላለን ብለው ያው የኢትዮጵያ አስተዳዳሪዎች ነበሩ፣ ኢህአዴግ ነበሩ አይደል? ዛሬ የተለየ አዲስ ነገር አይመጣም። በሰሩት ፖለቲካ ግን ብዙ ጥፋት ተሰርቷል። ታግለናቸው ያንን ታግለናቸው ደግሞ ከስልጣን ተወግደዋል። የነበረው ነገር ግን የያዙት ነገር ራሳቸውን እንደጎዳቸው አድርገው በአደባባይ ከአማራ ህዝብ ጋር አብረው መስራት እንደሚያስፈልግና የገጠመውን ህልውና ትግል እናውቃለን ብለው ተነስተዋል። በዚህ ሂደት ውስጥ እነዚህን አካሎች አስተባብረው አሁን ባለው አጥፊ ስርዓት ላይ ታክቲክ ደረጃም እንኳን ሀገራት፣ ቡድኖች፣ የፖለቲካ ኃይሎች ለጊዜው ባለው ሁኔታ ልዩነታቸውና ቅራኔያቸውን ወደኋላ አድርገው በማያግባባቸው ጥቂት ነገሮች ብቻ አብረው ይሰራሉ። አሁን እኛ ያሉት እኮ መረገብ ነው። መጣላታችን እኮ እንደ ወደኋላ መሄዳችንን ነው የሚያሳይ ማዛ አሁን የሚልሽ ነገሮች ሁሉ። ሁለተኛ ደግሞ አብረን እንሰራለን ማለት አንዱን ህመም ተረድተን በጋራ የሚያደርገን ነገር ላይ እንኖር ነው እንጂ ልዩነቶቻችን የሉም በእነው ይጠፋሉ ማለት አይደለም። አንድ የኦሮሞ ልጅ የአማራ ወንድሙን ሲያከብርና አብሮ ለመኖር ሲነሳ ኦሮሞነቱን ይተዋል ማለት አይደለም። ያደገበት ባህል፣ ያደገበት ቋንቋ፣ ያደገበት ተረትና ምሳሌ ሲያድግ የተነገሩት ነገሮች በአእምሮው አሉ። ቢያን ኖርማል አድርጎ ግን ደግሞ የአማራ ወንድሙን ሳይጠላ ከአማራ ወንድሙ ጋር ደግሞ በጋራ የሚኖርበት ነገር እንዳለው እና አንድ ላይ መሆናቸው ደግሞ የፖለቲካ እድገት ነው። በልዩነቶች በፖሊሲዎችና በአሰራሮች ካልቸርና ባህልን ጨምሮ ካለ ግን በፖለቲካ ውድድር ወደፊት እየተነጋገርን እየተሸናነፍን እንሄዳለን ማለት እንጂ አንድ አማራ ወዳጅ ነን ስላለ በሙሉ አማራነቱን ትቶ ኦሮሞ ሆኗል ማለት አይደለም።
የራሱ ባህል፣ የራሱ ቋንቋ፣ የራሱ አካባቢዊነት አለ። እንደው ሲታልፍ እንደሆነ እኔ ያደኩባት መንደርና ሰፈር ሁሉ በእኔ ስነልቦና ውስጥ አብሮኛል። ከዛችም ማለት ግን ያ ማለት ከጎንደር ጋር አብሮ ለመሆን ከወንድሜ ጋር ድንበር ማበጃ መሆን የለበትም። ስለዚህ ጎጃሜነቴም አማራነቴም ኢትዮጵያዊነቴም ከሌሎች ወንድሞች ጋር የዓለም ሰው መሆኔ አብረው እያደጉ የሚሄዱና አንድ ላይ የሚሄዱ እንጂ ያንን መደፍጠጥና ማጥፋት ማለት አይደለም። ስለዚህ ኤርትራውያን የራሳቸው ሀገር ኑሯቸው ላለፈው ከ30 ዓመት በላይ መኖራቸውንና የተለየ ባህልም ቋንቋ መጠነኛ የሆነ ልዩነት ከኛ ጋር እንዲያልሆነ ስነ ልቦና እንዳለ መኖር ማለት ተጣልተን እንኖራለን ማለት አይደለም። ያ እንዳለ ሆኖ ግን በጋራ የሚያደርገን ነገር አለ። ዘሴም የትግራይ ምስል ይሄ ነገርኩሽ ለሁሉም ይሰራል ማለት ነው። እና ያንን ግን አንድ ልዩነት ላይ ተከርችም የሆነ ልዩነት ነበረ ካሉ ያንን እየዋሩና እየዘፈኑ እንደ ተሰበረ ሸክላ ያንን እየደጋገሙ መኖር ግን ፖለቲካ አይደለም፣ አላዋቂነት ነው። ጤናማ ነው። አድጀስት እያደረጉ የነገሮችን ተለዋዋጭነት አይቶ በጋራ የሚያደርግ ነገር ላይ መስራት እና ፖለቲካ ኢቮልቭ ማድረግ በዛ መንገድ የሚታይ ነገር መሆኑን በጥሞና ማየት ያስፈልጋል። ስለዚህ በእኔ እምነት የአብይ ከስልጣን መባረር የተረጋገጠ ጉዳይ ነው። ስለዚህ ከእስካሁኑ ነገሮች ተምረን የወደፊቱን ነገር በተስፋ ስለምንቋጭበት ነገር እና እነዚህ የተያዙት ስብስቦች በአንድ ላይ የኢትዮጵያን ዕጣ ፈንታ ወደፊቱ ያለመገፋፋት የሚወስኑበትን ነገር እንዲፈጠር ማድረግ ያስፈልጋል። ይሄ ሲባል ግን ፖለቲካ ደግሞ ሙት በልኝ አይደለም። ሁልጊዜ የኃይል ሚዛንና ጉልበት አብሮት ስላለ እነዚህን ነገሮች ሌጂቲሜሲ ከፓወር ባላንስ ጋር ስለሚሄድ ሁሉም ደግሞ የራሱን ኃይል ያጠናክር። እገሌ ቀና ነው ከሚል ሳይሆን የጋራ ጥቅም አለን በሚል መሆኑ የአማራ ኃይሎችም ደጋግሜ እንደምናገረው በወደፊቱ ሁኔታ ውስጥ በወደፊቱ ጠረጴዛ ውስጥ ፍትሐዊ የሆኑትን ጥያቄዎች በሚገባ እንዲመለስ ካስፈልጉ ያንን ጥያቄ ሊያስመልስ የሚችል ህዝባቸውን ማስተማር፣ ወታደራቸውን በሚገባ ማስታጠቅ፣ ለሚታገሉበት ዓላማ ደግሞ ፖለቲካቸውን በሚገባ መስራትና ፎርሚዴብል የሆነ የፖለቲካና ወታደራዊ ኃይል መመስረት እንደሚያስፈልጋቸው ደግሞ መዘንጋት አያስፈልግም። አንድ ጥያቄ የአሜሪካን በኤርትራ ጉዳይ ላይ ያሳየችው አቋም ለውጥ የሚመስል ነገር ምን አይነት ፖለቲካዊ ውጤት ይኖረዋል? ይሄ የሚያሳየው እንደተባለው የኤርትራ እና የአሜሪካ በአዲስ መልኩ ላይ ማድረግ በብዙ መንገድ የምታየው ነው። በአጭር ጊዜና በረዥም ጊዜ ብሎ በጥንቃቄ ማየት ያስፈልጋል። አንደኛ የኤርትራ ፖለቲከኞች አንድ ነገር መጣ ብለው እንዲሁ ሰፍ የሚሉ ሰዎች አይደሉም። ፕሬዚዳንት ኢሳያስንም ጨምሮ ስታየው በአጠቃላይ እንደ አብይ ፎቶ አብሮት እነሱ በቃ ሁሉ ነገር በእጅ ገባ አይነት አይደለም እና ፕሬዚዳንት ኢሳያስ በዚህ በሳንክሽን እና በፊት በነበረው ግሎባሊስት በሚሏቸው ልሂቃንና በሊበራል ቪው ላይ ኃይለኛ ተቃውሞ ያላቸው ሰው ናቸው። ስለዚህ በዛ በጋራ እንደኔ ተጠቅተዋል ከሚሉት ኃይል ጋር ከራሽያም ጋር ከቻይናም ጋር መልካም ግንኙነት ያላቸው ሰው ናቸው እና በተባበሩት መንግስታት ሁሉ በተለያየ ጊዜ በራሽያ ጎን ሆነው ድምፅ የሚሰጡ ሰው ናቸው እና ላመኑበት ነገር ወደፊትም የአሜሪካ መንግስት ሲመጣ የራሳቸውን ጥቅም አምኖ ሲመጣ እንጂ እንደው ወቅቱ ንፋስ ያነፈሰው ብለው ዘሙ ብለው የሚገቡ ሰው አይደሉም እና በዚህ የመንንና የህዝን የቀይ ባህር ወደብን ተመርኩዞ ሁቲዎች እንዳይዘጉትም በሚል አሁን ካለው የገልፍ ጦርነት ጋር በተያያዘ ለዛ ደግሞ ኤርትራ እዛው ዳር ስለሆነች ኤርትራና የመን እንደዚህ አይደለም በባህሩ ግራና ቀኝ አይደለም የሚገኙት ብና በዛ መሰረት ኤርትራን በመፈለግም ይመስላል ነገሩ የፈጠነው። ስለዚህ ይህን ሲያደርጉ ደግሞ ፕሬዚዳንት ኢሳያስ ከሌሎች ኃይሎች ጋር ያላቸውን መልካም ግንኙነት ሳይጎዳ የአሜሪካ አመጣጥ ዘላቂውን የሆነ ነገር አስባችሁ ከመጡ ብለው ሚዛን ጠብቀው እንደሚሄዱ አምናለሁ። ግን ያ ደግሞ የበለጠ እንዲከበሩ ካስፈለገ እንደተባለው ፕሬዚዳንት ኢሳያስም ሆነ አጠቃላይ የቀጠናው ፖለቲካ ጉልበት የሚኖረው ሁላችንም ተባብረን ለዛ ቦታ አስፈላጊነቱን በኢትዮጵያ ውስጥ ያለውን ሰላምና መረጋጋትን ማምጣት ለዛም ሁኔታ ዋና ወሳኝ ነገር ስለሆነ እነዚህ ኃይሎች መተባበራቸው ለቀጠናውም ለአሜሪካ ጥቅም በዛው በውሃው በመተላለፊያው መንገድ ላይም ያለው ጉልበት ለኤርትራም ሰላም ለኢትዮጵያም ሰላም አስፈላጊ ስለሆነ የእነዚህ ኃይሎች መቀናጀት እና ይሄ ጉልበት መልክ ባለው መሆኑና ኤርትራም ከዚህ ጉልበት ጋር አብራ ከተያያዘች የበለጠ ኤርትራን ተፈላጊ ያደርጋታል በሁሉም ወገን ማለት ነው። በቻይና በራሽያና አለፍ ሲልም ደግሞ የህልውና ትግል አለብን ለሚሉ ለኢራንም ይሁን
ለእስራኤልና ለአሜሪካ በዛ በኩሉ ነው አሁን ያለውን ነገር ለማድረግም ሚዛን ጠብቀን በዚህ አካባቢ የምንገኝ ልጆች ኤርትራ ብዙ እስልምና እምነት ተከታይ ሰው አለ፣ ልክ ኢትዮጵያ እንዳለው ማለት ነው። የኢትዮጵያ ግማሽ ስለሆነ የክርስትና እምነት ተከታይ አለ። ስለዚህ እነዚህ ነገሮች ሁሉ ታሪክን፣ ባህልን፣ ስልጣኔን የሚመስሉ ነገሮች ሲታዩ እንደ ሌሎች ሜጆሪቲ ሙስሊም ብቻ እንደሆኑ ወይም ደግሞ ክርስቲያን ናሽናሊዝም ብለው እንዲሄዱ ሰዎች አይደለም። የኢትዮጵያና የኤርትራ ጉዳይ የተለየ ነው። ስለዚህ እኛ ደግሞ ሁለቱንም አዋደን እስልምናም ክርስትናም አብረው ኑረው የጋራ ስልጣኔ ተጋሪ ሆነን የተለየ ስለሆን ለሽምግልናና ለሁሉም በክብር የምንፈለግ እንጂ ወደ አንዱ ቡድን ዘው ብለን የምንገባ አይደለም። ያለን የህብረተሰብ ኮምፖዚሽንም እንደነዛ አናረግም ማለት ነው። ኢትዮጵያውያን ስንሆን እንደዛ ነን ማለት ነው። ክርስትናም እስልምና ዘሴም ኤርትራ። ስለዚህ ይሄ ጉልበት የሞራል ትልቅነት ኑሮት ሰላምና መረጋጋቱን አድርጎ ጠንካራ ኃይል ሆኖ ለቀጠናውም ለሰላምም ለዓለም የፖለቲካ ኃይል አሰላለፍም የራሱ ሚዛን አስጠባቂ ሆኖ ልክ እንደ ስፕሌንድድ አይዞሌሽን ሲሉት እንደነበረው ዲፕሎማሲ እንግሊዞች የቀደመ ፖለቲካ አዜ ባላንሲንግ ኤሌመንት ምን ልናገለግል የምንችልበትና መድህንም ልንሆን የሚያኮራን ይሄ ስለነበረ ታዊ ሀገር ነን፣ ረጅም ስልጣኔ ያለንን፣ ረጅም ጊዜ ሀገረ መንግስት ታሪክ የነበረንን፣ እስልምናና ክርስትና ተዋደው የሚኖሩበት የራሳቸው አስተሳሰብ ቢኖርም ተግባብተው የሚኖሩበት ሀገር ነን ካል እነዚህ የሚጣሉትን ምሳሌ ሆነን እንዴት መኖር እንደሚቻል የምናስታርቅ እንድንሆን አንድነታችን አጠናክረን ደግሞ ይሄንን የሚረብሸንን ኃይል አስወግደን መልካም ነው መውጣት አለብን ነው የምልሽ። በጣም አመሰግናለሁ። አንድ የመጨረሻ ጥያቄ አንስተን ቆይታችንን እናጠቃል። የመጨረሻ ጥያቄ በድርድር ጉዳይ ላይ አንዳንድ ሀሳቦች ሲነሱ ሰማለሁ። ያው ትግል ከተጀመረበት ጊዜ አጠቃላይ የፖለቲካ ትግል ካለበት ጊዜ ጀምሮ ታጣቂዎችም ጋር ለሰላማዊ ትግል ውስጥም በምርጫም በምንም ያሉት ስለ ድርድር፣ ስለ ሽግግር፣ ችግሮችን በጋራ ስለመፍታት በተለያየ መልኩ ይነሳል። አብይ አህመድም አንዴ ድርድር የሚባለውን ነገር መስማት ባይፈልግም በምርጫ ምድብ እርቅ ኮሚሽን ነው የምክክር ኮሚሽን በሚባለው በኩልም በኋላም በተለያዩ መንገዶች እንደምንሰማው በቃች ምርጫ እንደምንም ብዬ ባካሄድ እንንትናንም ትላንት አብንን ብርሃኑ ነጋ ምናምን እንዳስገባው እንንትናንም ማስገብቼ ሰብሰብ ያለ ነገር አቆማለሁ የሚል የተለያየ አይነት ፍላጎቶች አሁን ደግሞ በአማራ ክልል በነበረው ያሉ ታጣቂዎችም ተደራደርን ብሎ ይገባሉ። እነሱም ከዚህ ይዘውት የመጡት አጀንዳ አለና እንደዚህ ድርድር በመሰረቱ በምን መልኩ ነው ራን የሚደረገው የሚለውም በብዙ መልኩ አንተ ማስተያየት ሰጥበታል፣ ብዙ ሰው ሰጥቶበታልና አሁን ያለው የድርድር አጀንዳ ወዴት ያደርሳል፣ ምንድነው ፋይዳውስ የሚለውን ነገር ተማጠቃለያ ብናየው ደስ ይለኛል። እውነትሽን ነው ማዜባ። እንደው አንዳንድ ጊዜ መዘናጋት አለ። ኢትዮጵያውያን ስነ ልቦናችን በጣም እንትን ነው ልሉና ዝንጉ እንሆናለን። የሆነ አንዳንድ ነገሮች ላይ ሀሳብ ሳያንሰን የነገሮችን ማንበብ ሳይጠፋን ምን ሳይለን ፖለቲካን ዝም ብለን የሞራልና የስነ ልቦና እና ምንድነው የመልካም ነገር መገለጫ የማግናኒሚቲ ነገር የምናምን ሴንቲሜንታል አድርጎ የማየት ነገር በኋላ ይመጣል እና አሁን ድርድር ጥሩ ነገር ነው፣ ውይይት ጥሩ ነገር ነው። በዛ ላይ ደግሞ ፈረንጆች አሉበት ሲባል ልክ ለምሳሌ የአሜሪካ መንግስት ድርድር እንዲኖር ፈልጓል የሚባል ወሬ እሰማለሁ። እንደዚህ አይነት ነገር ማለት ይሄንን እንደ አንድ ትልቅ ነገር ፋኖዎችም እነሱ ሲደውሉላቸው ወይ ፈረንጅ ቴክስት ሲያደርግላቸው በመንግስት በኩልም ግሪን ላይት አለ ከምርጫው በኋላ አደራደራለሁ ብለዋል ሲባል ሳያውቁት ማለት ይሄ ስነ ልቦናችን ቶሎ ፍትት ማለትና ቀና ሆኖ የማየት ነገር አለ። በተግባር ግን ምን አለ ብለሽ እስቲ ያስብ። 8 ዓመት ሙሉ ምንም ያላረገ ሰውዬ ሲጨንቀው አሁን እቺን የምርጫ ሰሞን ያወራትን ወሬ እንዴት እንደቆም ነገር አድርጎ አንድ ሰው መጀመሪያ ሲመጣበት ይሄንን የመጀመሪያ ነገሩ አሁን እውነት ታጋይ ሰውና ወንድሞችን የቀበረ ሰው ብስጭት ነው መሆን ያለበት። 8 ዓመት አንድ ቀን ያላለ ቦምብ ሲዋርድበት ኖሮ ምርጫ ሳልፍ እንደራደራለን አለ ሲባል አንደኛ ምርጫ ልለፍ ማለት በሌላ አነጋገር እኔ መንግስት ልሆንና ስፈልግ አባረራችኋለሁ ሽፍታናችሁ ልበላችሁ የኔ መንግስት እውቅና እንድታገኝ እቺን ወሬ ለፈረንጁ ሁሉ ላስወራ እና ይሄንን እንደ ቁም ነገር የሚቆጠር ሰውና ድርድር ሲባል ለዛ ነገር ጥሩ ወሬ ሲወራ የሞራል የበላይነት ያለ አስመስሎ ማየት አሁን ይሄ ነውለለት። ሁለተኛ ድርድር መልካም ነገር ከሆነ የአሜሪካው ፕሬዝዳንት እኮ
ቢሮ ከመግባቴ በፊት ነው የዩክሬን እና የራሽያን ጉዳይ ጨርሰዋለሁ ያለው። የት ነው ያለው? ለምን ያን አይጨርሱት? ጋዛ ላይ ይሄ ሁሉ ማት እየወረደ ለምን ያን የማይጨርሱት? እንደው ነገሮቹ ድርድር ሲባል ዝም ብሎ ተቋጭቶ የሚፈታ ከሆነ አሁን ራሳቸው አሜሪካ እና እስራኤል ከኢራን ጋር የገቡት ነገር አይደለም ብለው ተደራድረው የማይጨርሱት እና የታየነውን ነገር ነው ዝም ብሎ ድርድር ስለተባለ አብይ 8 ዓመት ሙሉ ነው ይሄው ፕሪቶሪያ ላይ የተፈራረሙት ነገር። ጦርነቱ አሁን መቼ ነው ተኩስ የሚነሳው? ጦርነት ውስጥ ነው ያለነው ፖቴንሻል አይደለ? የትኛው ጥይት ተተኩሳ ነገሮች ወደ ሁኔታው ይሄዳል ነው እንጂ እያንዳንዱ ቀን እድገት የጦርነቱን አይቀር እንደዚህ የግድ እያለ ነው የሚወጣው። ያኛውም ራሱን የቻለው የትግራይ ጦርነቱ ሊመጣ እንግዲህ ፖቴንሻሉ ካለ ጦርነት በጣም ባልተጠበቀና በማይሆኑ ነገሮች እንደሚነሱ በዓለም ታሪክ የታወቀ ነው። ግን ልክ ተቀባብሎ የተቀመጠና የደረቀ እንጨትና እሳት አጠገብ ላጠገብ ተቀምጦ ያለንበት ሁኔታ ይሄን ለብሮ ማለት እስቲ ፕሪቶሪያ ላይ ራሳቸው ያፈራረሙትን ነገር ሜዳ ላይ ጥለውት ጦርነት ሊነሳ እያለ አብይ ከምርጫ በኋላ ድርድር ገባለሁ ስላለ ይሄን እንደቁም ነገር የሚያወራ ሰው አለ እና እንዴት ብሎ መጠየቅ ያቅተናል ማለት ነው እንደዚህ እና ይሄ ምንም መዘናጋት አይቻልም። ድርድርም ቢሆን የፖለቲካ ዓላማን መጨረሻ ማስፈጸሚያ ነገር እንጂ በራሱ ምንም ስላይደለ እንደውም ይሄ ነገር ራሱን ወደ ስልጣን ለማምጣትና ይቺ ምርጫዋን እንደምንም ብሎ እንዲያልፍ ያለምንም ይሉንታ ህዝብን ለመጨፍጨፍ እየፈለጋት ስለሆነ ከዚህ መረዳት ያለባቸው ይሄ ምርጫ የሚባለውን ነገር የሚያደርገው ህዝብ ለመጨፍጨፍና ራሱን ለማውጣት ምኒትም ነገር እየተጠቀመ እንደሆነ አውቀው በፖለቲካ የራሳቸውን ሚዛን ለማስጠበቅ ይሄንን ተንኮል የሚያከሽፉበትን መንገድ ነው ለተቀም መስራት ያለባቸው እንጂ ሁሉ ነገር የጀመሩትን ነገር ፈረንጆችም ቢሆኑ ፕሪቶሪያውን ስምምነት ያፈራረሙት ለምን አይጨርሱ? ሌላ ድርድር አመጣለሁ ከሚል ለምን እንደዚህ ሆነ? እያደገ ይሄው እንደገና ለጦርነት ለምን አደረገ? እንዳልኩ ዩክሬን ለምን እንደዚህ ሆነ? ሐማስ እና እስራኤል ለምን እንደዛ ሆነ? ኢራን እና እስራኤል አሜሪካ ለምን በዚህ ሁኔታ አገር ይጋያል? የዓለም ኢኮኖሚ ለምን እንደዚህ ሆነ? እና ታምር እንደሚመጣልንና የሆነ ነገር እንደሚመጣ ነው። ነፃነታችን ያይሻው ልጅ አልኩሻል ከፈጣሪ በቀር መዳኛችን ፋኖነታችን በቃ እሷን አጥብቀን በያዝነው ቁጥር ሌላው ነገር ሁሉ ይመጣል ነው ማለት። በጣም አመሰግናለሁ ኢንጂነር። ጥያቄዎችን ጨርሻለሁ። ስለነበረን ቆይታ ከልብ አመሰግናለሁ። ያልተነሳ የምታስተላልፈው ሀሳብ ካለ እድሉን ልስጥ። እኔ ጨርሻለሁ። በጣም አመሰግናለሁ። ግን አንድ ነገር ትግልን ለያይታችሁ አትዩ ነው። ሁለተኛ የአንዱን ሚና አይተካውም። ሁላችንም የምናደርገውን ነገር ወደ አንድ ጅረት እንዲፈስ ማድረግ ነው። አሁን የተባለው ነገር ሰላማዊ ትግል ቢመጣ የትጥቅ ትግሉ ጭምር ባመጣው ነገር ውስጥና የህዝብ ምሬት ሲመጣ የመጣ ነገር ስለሆነ ከዛ ጋር ተስማምቶ የሚሄድበትን ነገር እናደርግ። የአማራና የኢትዮጵያ ናሽናሊዝም የሚለውንም የድንቁርና ክፍፍል ድንበር ተውና ትግሉ አስፈላጊ እንደሆነ የአማራ ናሽናሊዝም ትግልም የህልውና ትግል እንደሆነ አምኖ ያም ደግሞ የመጣው ኢትዮጵያንም ለማዳን እንጂ የተለየ ኢትዮጵያዊነት የሚባል ነገር አልመጣም። ቴዲም በዝማሬው በዜማው በድርሰቱ ቢገልጸው እኛም የምንጮህበት እንጂ አንቺን እኔ አልተካም፣ እኔ አንቺን አልተካም፣ ቴዲ እኔን አይተካም፣ እኔ ቴዲን አልተካም። ሁላችንም በያለንበት ግን ለትግሉ አስተዋጽኦ እናደርጋለን። የቴዲ ዘፈን አነቃቅቷል፣ ብዙ ነገር አድርጓል፣ ታግሏል፣ መስዋዕትነት ከፍሏል፣ ትልቅ ስራ ሰርቷል በተማራበት በአርት ሚናው። እኔ ደግሞ በፖለቲካነቴ ለማደራጀት ለማስተማር እምለፈዋል። አንቺ በጋዜጠኝነትሽ የምታረጊዋል። ሜዳ ላይ የሚታገሉት ወንድሞቻችን አሉ። አዲስ አበባ ላይ ባገኘው መረጃ ሁሉ የሚሰጥ ምን የሚል የሚችለውን ሁሉ የሚያደርግ የሚጽፍ በዲፕሎማሲው የሚታገል አለ። እነዚህ ሁሉ በዲያስፖራ ያለው ሁሉ ከልጆቹ እየነጠቀ ትግሉን የሚደግፈው ነገር ባቻለ ሁሉ አለ። እነዚህ ነገሮች ሁሉ አንድ ላይ ተግባብተው የሚኖሩ እንጂ አንድ አይሶሌትድ ኢንሲደንት ብቻውን ትክክል ሆኖ ተነጥሎ የሚያመጣው ነገር እንደሌለ እንወቅ። እነዛ ነገሮች የኋላ ቀርነት ምልክቶች ናቸው። በፖለቲካ ያለማደግ ልዩነቶች ናቸው። ስትራቴጂካሊ ያለማሰብ ሁኔታዎች ናቸው። እኛንም አይመጡም ናቸውና ከእንደዚህ አይነት ነገሮች እንራቅ ለማለት ነው። አመሰግናለሁ ማዚ። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እኔም አመሰግናለሁ። ታንኪዩ። አድማጭ ተመልካቾቻችን የዛሬ ቆይታችን ይህን ይመስል ነበር። በሌላ ጊዜ በሌላ እንግዳና በሌላ ርዕሰ ጉዳይ እስከምንገናኝ ድረስ በያላችሁበት ሰላም።